አለ። ስለዚህ ሲያስገድል የነበረው ማን ነው? ሰይጣን ነው። በማን በኩል? በእግዚአብሔር በኩል። አምላክሽ የሰይጣንን ቃል ሰምቶ ሲያስገድል ነበረ። ይሄን አምላክ ከይቅርታ ጋር አንቺ አምልኪው። ግን አምላክ ሩህሩህ ነው እንጂ ለሰይጣን ለማሳየት ብቻ ብሎ ሰዎች ነው። ይኸውልህ ኢምራን እኔ ያመለኩት ስማ እንደ ለምን ነው ጋር ለምገባው ምንድን ነው እዚህ ጋር የተቀመጥከው? ንጹሃን ለሰይጣን ጋር ፉክክር የሚገባ አምላክ ሰይጣን ጋር የሚታገል ሰይጣን የሚያዘው አምላክ አንተ ለሰይጣን እየተገዛ አይደል? አንተ ለሰይጣን እየተገዛ ነው። አልሐምዱሊላህ እኔ የምገዛው ለአላህ ብቻ ነው፣ ለሰይጣን አልገዛም። ግን እዚህ ጋር እግዚአብሔር ሰይጣን እያንቀሳቀሰ ነው ያለው። እስኪ አላህ ማን ነው? መጀመሪያ ያሲን መልሽ ነው ወደ እስልምና ገባች። እሺ አሳደሻለሁ፣ ችግር የለም። ግን መጀመሪያ አንብቢ። ምንድን ነው የሚለው? አንድ ጊዜ ኢምራን ቆይ ኢምራን አትዳረቁ። አይ አትዳረቁ ፕሊዝ። የምታርገዋል የምታታቁት ግን ደግሞ የምታገጣብቅ። እሺ ኢምራን የማውቀው ነገር ነው ወንድሜ፣ የማውቀው ነገር ነው። አትድከም። እሺ አትድገምልኝ። አንብቢው አነስማው ዙም አድርገው ወደዚህ አቅርብ። ያው እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? ጥያቄ ምልክት አለው ብሮ። በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዟል። አየው ይኸውልህ ስማኝ፣ አንተ የምታስበው ዳይሬክት ነው የምታነበው ኢምራን። ቆይ አንዴ ስማ፣ ለምንድን ነው የምታስቆመኝ? አሁን ጥያቄ እግዚአብሔርን ያንቀሳቀሰው ማን ነው? እዚህ ጋር እግዚአብሔር ብታንቀሳቀሰኛልና እግዚአብሔር አምላክሽን ያንቀሳቀሰው ማን ነው? እግዚአብሔር አምላክሽን ያንቀሳቀሰው ማን ነው? እግዚአብሔር ራሱ ነው። እዚህ ጋር ብታንቀሳቀሰኛል እግዚአብሔር እያወራ ያለው ማንን ነው? ይኸውልህ እዚህ ጋር ምን አለ መሰለህ፣ አሁን አንተ ይሄ እያነበብኩ ያለው የስፔሊንግ ስህተት አለ፣ የጽሁፍ ስህተት አንደኛ ነው። ኧረ የለበትም፣ ያው የለበትም። አይደለም ብታንቀሳቅሰኝ፣ ያው ጂሰስ አይወርድሽም እህቴ። እሺ ምን ነው የሚለው? እሺ ብታንቀሳቅሰኝ ነው የሚለው። እሺ ብታንቀሳቅሰኝ ያለው ማን ነው? ቃና ግቢ አሳፈለሽ ግቢ ማለት። እሺ ማን ነው የሚያንቀሳቅሰው? እግዚአብሔር። ቃና ደግሞ ማለት ነው። ሙድ አትያዥብን። እሺ ሚውት አድርጊ። ለምንድን ነው እንደምታወሪው? ኧረ በእናትሽ እንዴት ነው ፎቶ ፒፍ እየቀያየሩ ሙድ መያዝ? ልሰልም ነው ልክ ነው። አሁን ይግዛ ኖ እዚህ ጋር ይኸውልሽ፣ አንቺ እንድትወጂኝ አንቺ እዚህ ጋር እስላሙ ማህበረሰብ እንዲወደኝ አይደለም። ገባሽ ማሬ? ሙስሊም ነሽ እናውቃለን። ፒፍ እየቀያየርሽ እንትን እያልሽ አትምጪ። እሺ ይኸውልህ ኢምራን ወላዲቷን ሙስሊም ነሽ እኔ እምላለሁ በእግዚአብሔር ስም። እሺ እምላለች። እንግዲህ መስቀል ልታሳይ ነው እጅሽ ላይ ያለ ታቶ? እርግጠኛ ሳትሆኚ ምለሻል። ቆይ እኔም እጄ ላይ አለው ሀገር ልለቀሰው ልታምኚ ነው? አሁን እዚህ ጋር ባንከራከር ጥሩ ነበር። ይኸውልሽ እኔ ቤቴ ውስጥ ነኝ፣ አየሻ፣ የቤተሰቦቼ ቤት ውስጥ ነኝ ምናምን። እንኳን ደስ አለሽ። አትማይ። እርግጠኛ ባልሆንሽበት ነገር በምታምኚው እኔ ወላዲቷን አልሽ እኮ እዚህ ጋር ራሱ። ይኸውልሽ ማሪ ከዚህ በፊት ይኸውልሽ ከሆነች ልጅ ጋር ስትከራከሪ አይቼሻለሁ። ክርስቲያን ነበርኩ ልሰልም እፈልጋለሁ ምናምን ነገር አልሽ ማለት ነው። ከዛ በኋላ መስቀል እጅሽ ላይ ያሳየሻት ስሚ ወይንም ሰለም እዚህ ቤት እኮ ነው ያሳየሁት፣ ለማንም አይደለም። እዚህ ቤት እኮ ነው አይ ቲንክ ጸጋ ምናምን በሚል አካውንት። ሲቀጥል ደግሞ ማሳየት አይጠበቅብኝም፣ ግዴታም የለብኝም። አይደለም መሀል ላይ ጣልቃ እየገባሽ የምትናገሪያቸው ነገሮች ደስ እኮ ለኔም እኮ ነው። ይሄ ጥያቄ እኮ ለኔም ነው፣ ለአንቺ ብቻ አይደለም። ያስተምርሽ ኢምራን ማሪ። አሁን ወደ ለምን ጣልቃ ትገቢያለሽ? ሙድ ያሽብን ምናምን። አንቺ የመጣሽው ለኢምራን ልታሳውቂ ነው አይደለ? አንቺ ለሱ አሳውቂ ታውቃለህ። ለዛ ነው እኔ ደግሞ ኧረ በፈጣሪ ሰላም ኢምራን ይሄ አቁመው ወደ ጥያቄው እንግባ። ጸይም ነኝ ማሪ ኪሪና ይመለከተኝ እዛ ስማት ነው ቢዝነስ እናቴ። እሺ መሀል ላይ ከጨረሳችሁ አለ እኮ አንዴ ጨርሱ ብዬ ነው። ሚውት ሚውት ተራሃል። ቆይ አንተ ታወራለህ በኋላ። ያው እንግዲህ እዚህ ጋር ኢምራን አንብቤ ያለሽ አይ ካል ደግሞ እኔ ያነበብኩለት። እኔም አሁን እዚህ ጋር እያነበብኩት ስለሆነ መጽሐፉን ማለት ነው። አንብቢ ጎበዝ፣ በደንብ አንብቢ። ያው እዚህ ጋር እያነበብኩት ስለሆነ
አነበብኩት። ስረዳው ደግሞ ሰይጣን አዘዘው ምን ያክል ብታንቀሳቅሰኝ የሚለውን ነው። አይ ቲንክ እንትን እያልሽ የነበረው ይኸውልሽ ማርያም፣ ሁሉም ምርጫውን ነው የሚኖረው። አንቺ ምርጫሽ ያው አልኩሽ እኮ እንደዛ ከሆነ ለምን ትጠይቂኛለሽ? ለምን እኔ ጋር ትመጫለሽ? አሚን ቴንክ ዩ። እንትን ነው ድራማሽ ደስ አይልም። አንድ አይነት ሙድ ደስ አይልም። ለዛ ነው። እሺ ውዴ፣ እሺ አሁን ጥያቄውን ትመልሺዋለሽ ብዬ የነካው ዲቴክ አሳቢ አይደለሽም ፍቅሬ። ኧረ እግዚአብሔርን አሳቢ አይደለሽም አልሽ እንጂ ድራማ እየሰማሽ ዞሮ ዞሮ ወደ ኢምራን ወደ አንተ ትመጣለህ። ከኔ መጥፎ ነገር አትጠብቂ። ላይክ ምንም ሰማለህ አንዴ እኔ እንደዛ አይነት ባህሪ የለብኝም። ካቻልሽ ደግሞ አሁን ሌላው ሰው አቆሙት እስኪ እናንተ ሴቶች አቆሙት እስኪ። እሺ ቴዎድሮስ እናመሰግናለን። አንድ የሚታጊና እግዚአብሔር እንቀጥላለን። እሺ የሚታጊ እግዚአብሔር ይመስገን። የሚታጊ ያጀማ ቢላህ አለይኩም አንድ ሰው ጥያቄ ሲጠይቅ ክርስቲያንን ከሆነ ምን ይባላል? ሙስሊም ነው ይባላል። አሁን ቃና ጥያቄ የጠየቀችው ትናንትና መታለች፣ ሰምታችኋል። ወላዲቷን አንቺ ሙስሊም ነሽ አለች። ቤቷን ስከፍተው ግን ያው አይታችኋል ምን እንዳለ እና እባካችሁ ሐሳብን በሐሳብ ሞግቱ እንጂ ጥያቄ ሲከብዳችሁ አምላክ እግዚአብሔር ሰይጣን እንደሚያዙ ስትመለከቱ ፐርሰናል አታክ አትጀምሩ። እሺ ይሄ ምክር ላንቺ ነው። እግዚአብሔር አዳምጪ በደንብ። አሁን ወደ ሐሳቡ ስንመለስ አምላክ ብለሽ የምታመልኪው እዚህ ጋር ምን አለ? ሰይጣን ምን አለው? ብታንቀሳቅሰኝም አለው። ስለዚህ አምላክሽ እግዚአብሔር ሰይጣን ያንቀሳቅሰዋል። ይሄን ነገር ደግሞ እንድትመልሽልን እንፈልጋለን። ለምን ሰይጣን የሚያንቀሳቅሰው አምላክ ሊሆን አይችልም። እግዚአብሔር ሚውታንሺ ይኸውልህ ሰይጣን እያንቀሳቀሰው አይደለም። እግዚአብሔር ሰይጣን ሊያንቀሳቅሰው አይችልም። የኢዮብን ትዕግስት አንደኛ ጭብጡን ነገር ተረዳ። ቃሉ ነው ብታንቀሳቅሰኝ ነው የሚለው ቃሉ ከሆነ ይሄን ያለው ማን ነው? ይሄ ያለው ማን ነው? እግዚአብሔር። ለማን ነው ያለው? ለሰይጣን። ስለዚህ ሰይጣን ምን አድርጎታል? በቃሉ መሰረት ብታንቀሳቅሰኝ ይሁን አመሰግናለሁ። መልሱን አግኝቼዋለሁ። በቃ ይሄን ያልኩሽ ቅድም አይሻ ክደሽ ነበር። ስተናገረው ሙስሊም ነሽ ለምን አትቀበይም? መጽሐፉን ለምን ካርሽው? አንቺ እኮ አልተንቀሳቀስም። አንተ እሷ ጋር የተጻፈችውን ብቻ ነው እንጂ ዋናው ይዘቱን አላየህም። ዋናው የፈለገ ይዘቱ ከባድ እኮ ቅድም እኮ ብለሽዋል። እግዚአብሔር የሰይጣን ጋር ለመጫወት ብሎ ወይም ደግሞ ሰይጣን ጋር የሰጠን ፖይንት ለማየት ብሎ ንጹሐንን ገደለ። ኢዮብን ሙሉ ሰውነቱን ቁስል በቁስል አደረገው ሰይጣን ጋር ውይይት ለማድረግ ብቻ ብሎ ማለት ነው። ይሄን አምነሻል ቅድም። አሁን ደግሞ አምላክሽ እግዚአብሔር ሰይጣን እንደሚያንቀሳቅሰው አምነሻል። እህቴ እግዚአብሔር አዳምጪ በደንብ። ሰይጣን የሚያንቀሳቅሰው አምላክ አይሆንም። ስለዚህ ረጋ ብለሽ አንቺም መጽሐፍሽን አንብቢ። አመሰግናለሁ። ሀሳብ ካለሽ አንድ ደቂቃ ሰጥቻለሁ። በሀሳብሽን አስቀምጪና ከዛ እንቀጥላለን። እሺ አመሰግናለሁ። አንደኛ ነገር እኛ ክርስቲያኖች ነን ወይም ደግሞ ኦርቶዶክሶች ነን። በምሳሌ ነው ነገሮችን በሙሉ እንድንማር እንድንረዳውንን የተጻፈልን ማለት ነው። ሲቀጥል ደግሞ ሰይጣን እግዚአብሔር ሊያንቀሳቅሰው አይችልም። በደንብ አብበው፣ ልብህ ግጥም አድርጎ ያውቀዋል። ሰውን አትሸሙት። ኧረ ተይ ሎቱ ስብሐት በይ፣ ንስሐ ግቢ። እግዚአብሔር ተናግሮ እየካርሽ ነው ያለሽ። እግዚአብሔር ብታንቀሳቀሰኝ ቦታ ሰይጣን አንቀሳቅሶታል። ንስሐ ግቢ ተይ። ሲቀጥል መጽሐፉን ተቀበይ፣ ቃል በቃል ተቀበይ። አያችሁ አይደለ ጀማ? መጽሐፉን ገልብጠው ነው የሚረዱት። ቃል በቃል እግዚአብሔር ሰይጣን ብታንቀሳቀሰኝ ማለት ያው ቃል በእግዚአብሔር እኮ አለ። ከእግዚአብሔር ለምን ይምጣልሽ? ይገርማሉ። ያቸው ግን ይሄን ያልኳቸው አሁን ክርስቲያን አምሮኝ ያልኳቸው ይሄን ነው። መጽሐፉ ብታንቀሳቀሰኝ አለ። ይሄን ላለመቀበል በማደረጉ አይ ትርጉም እኮ አለው ምሳሌ እኮ ነው ብሎ ይቀይሩታል። እሺ ምሳሌው ምንድን ነው? መልስ የላቸውም። ለማንኛውም አድርገሽ ተቀመጪ እኮ ስጋው ሲተኛ አምላክነቱ አልተኛም፣ ተነጣጥሏል። አየህ አምላክን አሁን ለምሳሌ እዚህ ጋር ደቀ መዛሙርቱም ቀርበው ጌታ ሆይ አየህ አድነን ጠፋን እያሉ አስነሱት ይላል እኮ ስጋውን ያስነሱታ አምላክነቱ አለ። ስጋው ግን ተነጣጠለ እኮ አምላክነቱ እያያቸው እየሰማቸው ነበራ። ስጋው ግን እያያቸው እየሰማቸው አልነበረም። ስለዚህ ስጋውን ነው የቀሰቀሱት።
አምላክነቱን ደግሞ አልቀሰቀሱትም። እና እዚህ ጋር የኢየሱስ ክርስቶስ ስጋው ተኝቷል፣ አምላክነቱ ደግሞ አልተኛም፣ ተነጣጥሎ ነበረ። ሁለት ሆነብክ። አንዱ ተኝቷል፣ አንዱ አልተኛም። ኢየሱስ ራሱ ሁለት ሆነብክ። ኢየሱስ እኮ ራሱ ነው ራሱ እኮ ስጋው ተኝቷል አልከኝ፣ አምላክነቱ አልተኛም አልከኝ። እሺ አምላክነቱ አልተኛም። እንዴተኛ ወይ ማስረጃ ስጠኛ። አይኔ ነጣጠልከው፣ ሁለት ሆነብክ ነው ያልኩክ። እኔ አምላክነቱ ተኛ የሚል አርጊመንት አላቀረብኩም። አይካ ስጋው ተኝቷል፣ አምላክነቱ አልተኛም። ኢየሱስ ክርስቶስ 50% ተኝቷል፣ 50% አልተኛም ነው የምንለው ወይስ ሁለት ኢየሱስ ነው ያለው፣ የተኛና ያልተኛ? ኢየሱስ በስጋ የተገለጸ አምላክ ነው። ስለዚህ እኮ ገባኝ። እዚህ ጋር እንዴት ነው የምንረዳው? የምንረዳበት ምክንያትኛ ሰውነቱ እንደተኛ ነው፣ አምላክነቱ መንፈስነቱ እንዳለ እኮ ሁለት ሆነብህ። አንዱ አልተኛም። ኢየሱስ ክርስቶስ በአምላክነቱ አልተኛም፣ በስጋው ተኝቷል። ሁለት ሆነብህ። ስጋው ተኝቷል፣ መንፈሱ አልተኛም። አምላክነቱ መለኮቱ ሁለት ሆነብህ። ሁለት ሆነብህ። አየካ፣ የተኛና ያልተኛ አገኘን። አምላክነቱ አልተኛም፣ ሰውነቱ ተኝቷል። ሁለት ሆነብህ። ምን ሁለት ሆነ? ስጋነቱና አምላክነቱ ሁለት ሆነ። አምላክነቱ አልተኛም፣ ሰውነቱ ደግሞ ተኝቷል። ሁለት ሆነ። በኢየሱስ ሁለት ሆነ። ገባካ? ስለዚህ እንዴት ነው የምንረዳው? ጥያቄ ራሱን ያልገባኝም በደንብ ራሱ። እሺ ቆይ ላስረዳ፣ በደንብ ላስገባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው ጃቢሩ? አልሐምዱሊላህ። ሞተር እየቀየርን ነው። ሞተር መቀየር በሉት ይህን ጥያቄ። እንትን ነው መረዳት ካልተፈለገ ይከብዳል። እና በጣም ቀላል ጥያቄ ነበር። መረዳት ለሚፈልግ ሰው በጣም ቀላል ጥያቄ ነው። ያልከው ነገር አንድና አንድ ነገር ነው። እሱ ምንድነው? ሰዋዊና እግዚአብሔራዊ ወይ ደግሞ አምላካዊ ባህሪ የሚባለው ነገር ሙሉ በሙሉ የተለያየ ነገር ነው። የተለያየ ብቻ ሳይሆን ተቃራኒ የሚሆንበት ጊዜ ነው አሁን አንተ እየተናገርክ ያለው። አምላክነት የሚባለው የማይተኛ የማያንቀላፋው ነው። ሰውነት ሲባል ደግሞ የሚተኛ የሚያንቀላፋው ነው። ሁለቱ መርጅ ማድረግ አይችሉም በምንም ተአምር። መርጅ አድርገዋል የምትለኝ ከሆነ ደግሞ አንደኛው ሲከሰት የግድ ሁለተኛው ቦታውን መልቀቅ አለበት። አሁን ጃቢሮ እያልክ ያለው ይሄኛው መሰለኝ እኔ እንደተረዳሁት ከሆነ ነው። አይደለም ጃቢሮ? ቀጥለ ሂድበት ልክ ነው። ስለዚህ አሁን የግድ በቃ ለአንደኛው ቦታ መልቀቅ አለበት። ለምሳሌ ያክል ሁለት ነገሮች መቀላቀል አይችሉም የሚባሉት ሁለቱ ተቃራኒ ማንነት ሲኖራቸው ነው። ሰርክልን ታውቃለህ አበበ? አውቃለሁ። ክብ ቅርጽ ማለት ነው። ክብ ቅርጽና ጠርዝ ያለው ቅርጽ። ጠርዝ ያለውን ቅርጽ ታውቃለህ አይደል? ይሄ አሁን ትራያንግል የሚባሉትን ሬክታንግል የሚባሉትን ፒራሚድ ምናምን አድርገው የሚሳለውም ማለት ነው። እሺ ይሄ አንተ አሁን የኔ ፎቶ አሁን ሰርክል ሆኖ ነው አይደል የሚታይክ? የኔ ፎቶ ስንት ጠርዝ አለው እስቲ ንገረኝ። 4። የኔ ፎቶ እኮ ነው ያልኩህ። ይሄ ክቡን እኮ ነው የምልክ። ክቡ ስንት ጠርዝ አለው? ወይ ደግሞ የጃቢር ከላይ የሚታየው ክቡ ስንት ጠርዝ አለው? ማለት የራስህ ፎቶ ነው ወይስ ራሱ ነው? 4 ነው የሚታየው። ኖ ክቡ ይሄ የተቆረጠው መሀል ላይ ያለችው ሰርክሏ። ወይ ደግሞ እስቲ ጃቢሮ እስቲ በብዕር ነገር ሰርክል ነገር ስራና ቪዲዮ ክፈትልን። እኔ በበኩል ገብቶኛል። እሺ ያልከው ቤኪታው ከአበበ ጋር እያወራ ነው። ተው ቤኪ አንዴ ቤኪ ይቅርታ፣ ከአበበ ጋር እያወራን ነው። ወይ ደግሞ ዜሮን ሳልና ግብዳ አድርገህ አሳየኝ። ዜሮውን ጃቢሮ። አዎ ይሄው ስንት ጠርዞች አሉት ይሄ ነገር? ይሄ ነገር ጠርዝ የለውም እንጂ ማለት ጠርዝ አለው። ዙሪያ ክብ ስለሆነ እንዴ ጠርዝ የለውም? ጠርዝም አለው ጠርዝም የለውም። እንዴት ነው ጠርዝ የሌለው አበበ? እስቲ ምክንያቱም ንገረኝ። ዙሪያ ክብ ስለሆነ እንትን አይደለም ጠርዝ ያለው አይደለም። አዎ ዙሪያ ክብ ስለሆነ ጠርዝ የለውም።
ምክንያቱም ዙሪያ ክብነት ጠርዝነት የሚባለውን ነገር ስለሚቃረን አይደል? ክብነት ውስጥ ጠርዝነት የለም ማለትም ጠርዝ ሊወጣለት አይችልም። ልክ እንደዚህ ነው አምላክነት የሚባለው ባህሪ። የአምላክነት ባህሪ ለምሳሌ ማንቀላፋት የአምላክነት ባህሪ ነው አበበ? አይደለም፣ ግን በስጋው ነው እሱ። ተው አስተላቅልብኝ አበበ። የአምላክነት ባህሪ ነው መተኛት አይደለም በእርግጠኝነት። መተኛት ደግሞ የምን ባህሪ ነው? የሰው ባህሪ ነው። አዎ ከሁለቱ የሆነን ነገር አምጥታ አፕላይ ስታደርግ የሆነን ባህሪ ተጠቀምክ ይባላል። ለምሳሌ አንድ ሰው የተኛ እንደሆነ በዚያ በተኛበት ቅጽበት ምናዊ ባህሪን ተላብሷል። ስዕልን አድንቄልሃለሁ በዚህ አጋጣሚ ጃቢሮ ማሻአላህ በደንብ አድርገህ እየሳልክ ነው። ሰውየው ግን ግራ ተጋብቷል ይሄ ስዕሉ ላይ ያለው እና አበበ በተኛበት ሰዓት አሁን ለምሳሌ አንተ በተኛህበት ቅጽበት ምናዊ ባህሪ ስለሆነ ነው የተኛኸው፣ ሰዋዊ ባህሪ ስለሆነ። መልካም። በተኛህበት ሰዓት ላይ አንተ እያንጸባረክ ያለኸው ሰዋዊ ባህሪ ነው ማለትም ሰውነት ነው ያ ነገር። ኢየሱስ ክርስቶስስ ምናዊ ባህሪው ነበር የተኛው? ሰውነቱ። ኢየሱስ ሁለት ነው ወይስ አንድ ነው? አንድ ነው። አንድ ሆኖ ሳለ at the same time ተኝቷልም አልተኛምም ማለት ይቻላል? እንደዛ አይቻልም። እንደዛ እንዳልከው ሰውነቱ ተኝቷል መንፈሱ አልተኛም ይባላል። ሲጀመር መንፈስ አይደለም ባይ ዘ ወይ መለኮት ነው። መለኮት ነው ያልተኛው እንጂ መንፈስ አይደለም። ያው መንፈስ በለው በሁሉም የሞላ ስለሆነ መለኮትና መንፈስ ምን ይመስላችሁ? አው በተወሰነ ደረጃ ልዩነት አላቸው። መንፈስ የሚባለው ነገር ያው አንተ በተረጎመው መልኩ ልዩነት የለውም፣ ያው ነው። መለኮትም ችግር የለውም። እሺ ንገረኝ። እሺ ያበበ በተኛበት ሰዓት አሁን ስጋው ተኝቷል። መልካም። መንፈሱስ? እንግዲህ አሁን ምን መሰለህ የሆነ ጥያቄ ልጠይቅህ እዚህ ላይ ይቅርታና እዚሁ ከርዕሱ ሳንወጣ። ችግር የለም። ከርዕሱ ሳንወጣ እንግዲህ ጌታችን ተሰቅሏል ይባላል። አንተም ስትሰማለህ ባታውቀው እንኳን ትሰማለህ። ስለዚህ ሰምቻለሁ፣ ባላምነውም ሰማዋለሁ። ትክክል። እሱ ልክ ግን ተሰቅሏል ሲባል መቼም እነሱ እንትን ብለውት አይደለም የሚሰቅል በራሱ ፍቃድ ነው። ስለዚህ ስጋው በራሱ ፍቃድ አይደለም የሰቀሉት። በራሱ ፍቃድ አይደለም ብለው የምታምነው? በራሱ ፍቃድ አይደለም። አዎ በራሱ ፍቃድ አይደለም። እንትን አመጣልሃለሁ፣ ማስረጃ አመጣልሃለሁ ከፈለክ። ኦኬ እሺ። የወረደው ወደ ምድር የወረደው በራሱ ፍቃድ ነው ብለህ ታምናለህ? እሱ ሌላ ጉዳይ ነው። የወረደው በራሱ ፍቃድ ነው ብለህ ልታምን ትችላለህ። ወላኪን የተሰቀለው በራሱ ፍቃድ አይደለም። ኦኬ እሺ። ማስረጃ ሰጠኛለህ ከመጽሐፍ ቅዱስ? ችግር የለውም። ማስረጃው እስቲ አንዴ ማቴዎስ 26:39 ከፍችላል። እሺ ከፍችላል። እሺ ብትፈቅድ ይቺ ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ ይላል። ይኸው ማለት አልፈለገውም ነበር ይሄ ነገር እንዲያልፍ ነበር። በነገራችን ላይ ብዙ ጊዜ ክርስቲያኖች አሁን የሚሉት በራሱ ፍላጎት ማለት ወዶ ለአንተ መሰቀልን ወዶ የሚል ነገር ይጠቅሳሉ። ወደ እውነታው ግን ስንመጣና ወደ ጥቅሱ ስንመጣ ግን ፈቅዶ ያን ነገር ያደረገ ሳይሆን ግዴታ ተደርጎበት ፈጣሪ ያን ነገር ስለፈለገ በቃ ትሁን ያንተ ፍቃድ ከሆነና ያንተ ውሳኔ ከሆነ ችግር የለውም እቀበላለሁ የሚል አይነት ነገር ነው እዚህ ጋር ያለው። አሁን ብትፈቅድ ይህቺ ጽዋ ከኔ ትለፍ ነው ያለው። ማሳለፍ ነው የፈለገው። ወላኪን ያው የኔ ፍቃድ ሳይሆን ያንተው ፍቃድ ይሁን ብሎ ተቀበለ ማለት ነው። የኔ ፍቃድ አይሁን ያለው አለመሰቀሉ ነው። ያንተ ፍቃድ ይሁን እንጂ እያለ ይጸልይ ነበር ያለው ደግሞ የአብ ፍቃድ መሰቀሉ። የአብ ፍቃድ ነው። አዎ ለያየህልኝ በደንብ አድርገህ። ስለዚህ አበበ አሁን ይሄኛው በፍላጎቱ አለመሰቀሉን ነው የሚያሳየው። ወደ ጥያቄ ተመለስ፣ ችግር የለውም። ያሁኑ አላሳመነኝም። ያሁኑ ያወጣችሁት ጥቅስ ማለት እኔ እንጃ ምን ለማቱ ተብሎ እንደሆነ ግን እስኪ አንድ ቦታ ብቻ አይደለም ባይደው ሌላ ቦታም አለ እኮ ይሄ ብቻ አይደለም። እሺ ራቅ አድርግልኝ እስኪ አንዴ። ምን አለ? ከነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ አብን ነው ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ያን ነገር ማሳለፉን ፈልጎት ነበር። አሁን ገባኝ። እንደዚህ ያለው ምን መሰለህ?
ሰውነቱን ነው ስለ ሰውነቱ ነው እንደዚህ ያወራው አምላክ ማለት አንተ ያልከው እኮ በፍቃዱ በፍላጎቱ ወርዶ ያልከኝ ሰውነቱ ኢየሱስ አይደለም እንዴ? እኮ አሁን እንትን ይላል ደግሞ ሌላኛው ነገር ደግሞ ይሄኛውን ያልከውን ነገር የሚጨምረው ደግሞ ምንድነው ከሰማይ መጥቶ የሚያበረታ መልአክ ታየው ይላል። ሹፍ በፍርሃትም ሲጣጣር አለ። በፍርሃት ማን ነው ፍርሃት? ፍርሃት የሚባለው ባህሪ ነው። አምላክ ይፈራል እንዴ? በሰውነቱ ሊፈራ ይችላል። አዎ አሁን እዚህ ጋር ነው በሰውነቱ ስትለኝ አምላክነቱ መነጠል አለበት። ምክንያቱም አምላክነቱንም ሰውነቱንም ባንድ ላይ ተላብሶ ከሆነ በምንም ተአምር ሊፈራ አይገባም። ምክንያቱም የአምላክነት ባህሪ ያለው አይደለም ያበበ እንዴ? ሁለቱንም ካለው አምላክነትም ካለኝ ሹሹ አምላክነትም ካለኝ ሰውነትም ካለኝ አንተን ተረድተው አሁን አንተን ያልከውን ተረድቻለሁ እኔ በደንብ። ምናልባት እንዳልከው አምላክ ከሆነ በሰውነቱ መፍራት አልነበረበትም ምናምን ነገር ብለኛል። ስለዚህ ሰውነት ደግሞ ሲሆን ደግሞ ሲደበደብ ምናምን ነገር መቼም ያመናል። ስለዚህ እኔ እዚህ ላይ እንኳን እኔ ከአቅሜ እንትን ነው እኔ ሌላ የሚያስረዳ ምናምን ከኔ የተሻለ ሰው ምናምን ነገር ሊኖር ይችላል እንጂ እኔ አመሰግናለሁ። ወላሂ በጣም አመሰግናለሁ አበበ። ምክንያቱም መሰለህ አበበ አንተን ያደነኩበትን አንድ ነገር ልንገርህ። ሌሎቹ ጥያቄውን እየተረዱ አንተ አሁን መረዳትን አይቻለሁ በደንብ አድርጌ አመሰግናለሁ። ጥያቄውን ተረድተሃል። ሌሎች ደግሞ ጥያቄው ግልጽ ሆኖ አንተ እንዳልከው ግልጽ ሆኖ እያለ ላለመረዳት 10 ጊዜ ነው የሚዞሩት። ጥያቄው ግልጽ ነው ያለው ምንድነው? ሰው ከሆነ በሰውነቱ ሊፈራ ይችላል ብለኛል። አዎ ትክክል ነው። ግን ሰውም ነው አምላክም ነው ካልከኝ ግን at the same time አምላክ ነው። አምላክነቱና ሰውነቱ በነገራችን ላይ መለኮትና ስጋው አይነጣጠሉም ተብሏል አይደል? መለኮት ከስጋው የማይነጣጠል ከሆነና at the same time ሁሉም ነገር የሚገኝ ከሆነ ታዲያ እንዴት አድርጎ ነው የሚፈራው? አምላክነትም አለው እኮ። እንዴት አድርጎ ነው የሚፈራው? እንዴት አድርጎ መልአክ መጥቶ አምላክን ያጸናዋል? ተግባባን? ይሄ ነገር ነው እና አመሰግናለሁ አበበው ላይ በጣም አመሰግናለሁ። ምክንያቱም በቃ ትክክለኛውን ነገር የምታውቀውን ነገር ተናግረሃል። ከዚህ በላይ ደግሞ ማስረዳት የሚችል ሰው ያስረዳ። አለቀ። አመሰግናለሁ በጣም ተንከባከብ። ይቅርታ ጋር መጠየቅ ይችላል። ከኢስላም ጋር ተያይዞ ከሆነ አዎ፣ በነገራችን ላይ አበበ ጀግና ነው ወላሂ። እኔ አሁን በጣም በቃ እኔ የሚያኮረኝ ሰው ሁላችንም ጭንቅላታችን ሙሉ አይደለም። የምናውቀው ነገር አለ፣ የማናውቀው ነገር አለ እና በቃ የሆነ አንደርስታንድ ያላረኩ የማታውቀው ነገር ካለ በቃ ጠይቄ ይመጣሉ። በቃ አሪፍ ጥያቄን ጠይቅ። አላህ የት አለ ተብሎ ነው የሚታመነው በእናንተ? መኖር ምን ማለት ነው? መኖር ማለት የተቀመጠበት። አይ እኛ አምላካችን አለ ይቀመጣል ብለን አናምን። ኦኬ ምን እንዴት ነው ብላችሁ ነው የምታምኑት? ቋም ምን መሰለህ መኖር ማለት ምን ማለት ነው? መጀመሪያ እንረዳው። ጥሩ ነጥብ አስረድቼ እንሄዳለን። አንድ ጊዜ በዚሁ አጋጣሚ እንትን ነው ከስር ያሉት ልጆች እየሳቁ ያሉት አበበ በዚሁ አጋጣሚ እየሳቁ ያሉት በጃቢር ስዕል ነው። ጃቢሮ ልጆቹን እያሳካቸው ነው። ወላ እኔ ለምን እየሳቁ ነው ብዬ ተናድጄ ለምንድን ነው የምትስቁት ስላቸው በእንትኑ እያሳቁን ነው እያሉ በፎቶ እና ፎቶውን ደግመህ አታሳይን። እያሳሳኩ ነው እንትን ፈታ ይበሉ ትንሽ እንዲነቃቁ ነው። ታብታብም አቁመዋል እና 10 ሚሊዮን እናስገባዋለን ታብታቡን እናንተ እንዲሉ ነው። አሁን አበባ የት ነው ያለከው አንተ? አሁን ስለመኖር ላስረዳክ እስቲ። እኔ ያለሁት ያው ምድር ላይ ነው። የት ምድር ላይ የት ምድር ላይ የት ይባላል? ያው ምድር ቋንታውን ለምሳሌ እንትን አለ ፊሊፒንስ አለክ? የለኝም። የለህም? የት ነው ያለከው ታዲያ? እንጃ እንግዲህ እኔ እንደሚገበኝ ከሆነ ምድር ላይ እንዳለው ነው የማውቀው። ሄሎ አበበ ይሰማል? አዎ ይሰማል። እንዴት ነህ? አለው ሰላም ነው አለው። ልመጣ ነበር። የት ነው ያለው? አዲስ አበባ። ቴንክ ዩ። እንደዚህ ነበር። እሺ እኔ እንትን ነው ማዳጋስካር ነው ያለሁት እና እኔ ጋር እንዴት ተገኘክ? እንጃ እንዴት እንደተገኘው አላውቅም። አንተ የት ነው ያለው? ማዳጋስካር ነው ያለከው? ኢትዮጵያ ነው ያለከው?
እንትን አዲስ አበባ ነው ያለው እኮ ማዳጋስካር እኔ ጋርም አለካ እኮ አንተ እኔ ጋር ከሌለህ ታዲያ እንዴት እያወራሁ ከሆነ በስልክ ስለሆነ ኢንተርኔት ስለሆነ እንትን ያለው እያወራኸኝ ነገር በስልክ ነው በስልክ እኮ ስለዚህ አንተ እኔ ጋር ነህ ወይስ አዲስ አበባ ነው ያለው ማዳጋስካር ነህ ወይስ አዲስ አበባ አዲስ አበባ እኮ ታዲያ ማዳጋስካር ታዲያ የለህም በድምጽ ከሆነ አለሁኝ ግን በአካል የለም ስለዚህ ኦኬ ስለዚህ አንተ አለክ ነው እኔ ጋር ወይስ የለህም ነው ወይስ ሁለት ሆንክ ድምጽክና ድምጽ ካለ አንተ የለህም ተገነጣጠልክ ማካሌ ዘል ችግር ላቅደልክ አንተ ውስጥ መለኮት አለ የለም ኦኬ መለኮት የት ነው ያለው መለኮት ለእግዚአብሔር የሚሰጡ ነገር ለፈጣሪ ያሉ ናቸው ማሰቡ እንደዛ ብዬ አይ ምንድናቸው ሰው የት ነው ያለው መለኮት ራሱ መለኮት በሁሉም ያለ ነገር ነው የሚያውቀው ኦኬ አንተ ውስጥ አለ እኔ ጋር ውስጥ አለ ብዬ ማሰቡ ነፍስን አለችኝ ምለው እንጂ መለኮት አለ ብዬ አልሰብም እኮ መለኮት ሁሉም ቦታ አለ አልክና እኔ ውስጥ የለም ማለት ይሄ ሁሉም የሚለውን ነገር አፈረስከው እንዳልከው እኔም ጋር እንዳልከው በሁሉም የሞላ ነው መለኮት ልክ ነው ይቅርታ አንተ ውስጥ የሞላ ነው እኔም ጋር አለ ሁሉም ጋር አለ መለኮት እንዳልከው ለኔ ኦኬ መለኮት አንተ ውስጥ አለ ስለዚህ በሁሉም ስለሚሆን እኔም ጋር ይኖራል ብዬ ነው የማምነው ኦኬ መለኮት አንተ ውስጥ አለ ኦኬ አንተ ውስጥ ያለው መለኮት መች ነው የሚመለከው እኔ ሁሉ ጊዜ ቢሆን እኔ አላቅም ይሄንን እንኳን ትንሽ ይከብዳል ኦኬ ስለዚህ ሰው አሁን አንድ ሰው መጥቶ ላንተ እየሰገደ ቢጸልይልክ ተነስ እኔ ሰው ነኝ አትስገድልኝ ካልከው አይ ያ ሰው እኔ ላንተ ሲሆን አንተ ውስጥ ላለው መለኮት ነው ቢልክ ትክክል ነው አይደለም ታዲያ ላንተ መለኮት መስገድ አይቻልም ያ ሰውም የራሱ መለኮት ይኖረዋል እንደዛ ከሆነማ ስለዚህ እኔም እዛ እኮ እንደዛ እያልከን እኮ ነው እንደዚህ እያልከን እኮ ነው እኔ ውስጥ መለኮት አለ አልክ ይዘው ትዞራል እንግዲህ አሁን ጭፈራ ቤት ከገባህም ጭፈራ ቤት ይዘው ትገባለህ ያንን መለኮት አንዳንድ ሰዎች አሁን ጠንቋይ ቤት ከገቡም ጠንቋይ ቤት መለኮቱን ይዞት ይገባሉ እንደዛ ነው የምታምነው ይሄ ለጭንቅላትህ አይቆረቆረህም ኦሬዲ መለኮት በሁሉም አለ ስለሚባል በሰውም በሙሉም የሞላ ብዬ ነው ስለማመን እኮ ገባኝ ታዲያ አንተ ውስጥ ያለው መለኮት አይመለክም እኔ ምን እንደምልህ እኔ አላውቅም ያው ለምሳሌ ኢየሱስ ሰውነት ውስጥ መለኮት አለ አንተ ውስጥም አለ ታዲያ አንተ ከኢየሱስ በምን ትለያለህ መለኮቱ ከኔ የምለየው መለኮቱ ኢየሱስ መሆኑ ነው ኢየሱስ ሰውነቱ መለኮት አይደለም እኮ ሰውነት ውስጥ መለኮት ተገለጠ እንጂ ራሱም ሰው እንዳልከው መለኮት ከሆነ የራሱም ሰውነት መለኮት ነው ያው በሁሉም የሞላ ነው እንዴ ሰውነቱ መለኮት ነው ሰውነቱ አይደለም ሰውነት ውስጥ ያለው ነው መለኮታ ታዲያ አንተ ከኢየሱስ በምን ተለየህ ኢየሱስ ሰውነት ውስጥ መለኮት አለ አንተ ውስጥ እኔ ውስጥም አለ እንዳንተ ኡስታዝ ሙአዝ ሰርፕራይዝ ባይ ዘ ወይ አንተ ውስጥም መለኮት አለ እያልክ ተው እኔ እንዲሁም ራሱ ይበቃኛል እሺ አበበ አጥናው እኛ ስላላህ እንንገርክ እሺ እንንገርክ እኔ ስለማላቅ አሁን ምንም ብላችሁ ምንም ያው ነው እኔ ሰንሰለማለች ያው በቃ ይሄው መለኮት እኔ ውስጥ አለ ወይስ የለም የሚል ነገር እሱን አጥነተና እሺ በእኛ ሃይማኖት በእስልምና ሃይማኖት ይሄንን መስመር ያዙ እሺ ይሄ መስመር በእኛ ሃይማኖት ፍጥረታት አሉ ከዛ ይሄ አርሽ ነው ከአርሽ በታች አለ ከአርሽ በላይ አለ ከአርሽ በላይ የሚባለው ላይ ቦታና ጊዜ ያበቃል በቃ ፍጥረት የሚባል ነገር የሚያበቃው እዚህ ጋር ገባክ አበበ ከዚህ በላይ ጊዜ ቦታ የሚባል ነገር የለም ጊዜ ቦታ የሚባል ነገር የለም ስልክ ነገ ዛሬ ከነጎዲያ የዛሬ ዓመት የሚባል ነገር የለም ከዚህ በላይ
ከዛ በኋላ ከዚህ በላይ ደግሞ እዛ ጋ እዚህ ጋ እዛ ጋ እዚህ ጋ ምናምን የሚባል ነገር የለም። 100 ኪሎ ሜትር 300 ኪሎ ሜትር የሚባል ነገር የለም። ያ ነገር ያለው ባዶ ማለት ነው። ባዶ አይደለም። በቃ እንደዚህ ነገር የለም። ስፔስ እና ታይም የለም። የሚቆጠር ነገር የለም። የሚቆጠር ነገር ስለዚህ ዝም ባዶ በቃ ምንም ነገር የላለው ማለት እኮ ነው። ጊዜና ቦታ ነው የለም ያልኩክ ነው። እሺ ጊዜና ቦታ ስልክ ነገ ዛሬ፣ አሁን ለምሳሌ አንተ ነገ ዛሬ ብለህ እንደምትቆጥረው ከዚህ በላይ እንደዛ የሚቆጠር ነገር የለም። ለአምላክ ነገ ዛሬ የሚባል ነገር የለም። ገባካ? ይቆጥራል እንዴ አምላክ? ነገ ዛሬ ይላል እንዴ ለራሱ? አይደለም። ስለዚህ ጊዜና ቦታ በቃ እዚህ ጋር ያበቃል ማለት ነው። ስለዚህ አምላካችን አላህ ከጊዜና ከቦታ ውጪ ነው ያለው። በቃ በታይምና በስፔስ ውስጥ የለም። ግን የለም ስንል ግን በምንድነው? በዛቱ ነው። ገባካ አይደለ ወይ? ደግሞ በኤሰንሱ። ስለዚህ አምላካችን አላህ ግን ወይ ልጨርስልክ፣ ከፍጥረታ ላይ ከአርሽ በታች ደግሞ ላይ በፍጡራን ውስጥ ደግሞ በእውቀቱ አለ፣ ላይ በሰሚነቱ አለ፣ በተመልካችነቱ አለ፣ ሁሉን በአድራጊነቱ አለ። ስለዚህ እኛ አምላካችን አላህ ከደም ስራችን በላይ ለኛ ቅርብ ነው ብለን እናምናለን። እሱ ግን በዛቱ ከፍጥረታት ውጪ ነው፣ በቃ ወይም ደግሞ ከአርሽ በላይ። ኦኬ ሐሳብኩን ተረድቻለሁ። ግን እኔ ምን ሰማው መሰለህ? ሁለት እጅ አለው አዳምን ሁለት እጅ ፈጠርኩት አለ። ስለዚህ ፍጡር ነው እንዳልከውም ደግሞ እንዳለው ብዙ እንደዛ ስለምሰማ ይሄን ተረዳከው? ይሄን ከተረዳከው ወደሱ እንቀጥላለን። ይሄን ተረዳከው? እሺ ቴንክ ዩ ኡስታዝ። ሐሳብ አለክ? ጨምር። የምጨምረው ነገር አለኝ። ምን መሰለህ? አሁን ብዙ ጊዜ ወንድሞችና እህቶች ኮንፊውዝ እንዳይሆኑ በዚህ ነገር ማለት የሆነ አንድ መስመር አለ። ወንድማችን ጃቢር ይሄን ነገር ለክርስቲያኖች ለማስረዳት ነገሮችን በደንብ አድርጎ አቅልሎ ለማስረዳት ያክል እንጂ ስለ ጊዜና ቦታ ነገር ሲነሳ ጃ ተናግሮታል። አላህ ሱብሓነሁ ወተዓላ ላ የሑድሁ ላ ዘማኑ ወላ መካኑ ነው የሚሉት ዑለሞችም። ዘመንም ቦታም አላህ ሱብሓነሁ ወተዓላ አይገድበውም። አይገድበውም ሲባል ምን ለማለት ነው ያሉት? አላህ ሱብሓነሁ ወተዓላ ሁወል አወል ለይሰ ቀብለሁ ሸይ፣ ከአላህ በፊት ማንም አልነበረም። አላህ ሱብሓነሁ ወተዓላ አልአወል ወልአኺር ነው አላህ ሱብሓነሁ ወተዓላ። ስለዚህ ከሱ በፊት ጊዜ አልነበረም፣ ከሱ ኋላም ጊዜ የሚባል ነገር የለም። ላ የሑድሁ መካኑን ሲባል ደግሞ አላህ ሱብሓነሁ ወተዓላ ከዓርሽ በላይ መሆኑን በእርግጠኝነት እናውቃለን፣ ቁርአን ላይም በግልጽ ስላስቀመጠልን። አላህ ሱብሓነሁ ወተዓላ ፈውቀ ዓርሺሂ ነው፣ ከዓርሽ በላይ ነው። ወላኪን አላህ ሱብሓነሁ ወተዓላ ከመክሉቃቱ መካከል አላህ የሆነ ነገር ውስጥ ይገደባል ወይ ይወሰናል ወይ? አበደን። ምንም ነገር ከአላህ ሱብሓነሁ ወተዓላ ጋር ሊቀራረብም አላህ ሱብሓነሁ ወተዓላ ሊገድብም እንትን ሊልም አይችልም። ለዚያ ነው ዑለማዎቻችንም ሲያስቀምጡ ምንድነው ላ ዩሒጡ ቢሂ መካን ነው ያሉት። ላ ዩሒጡ ቢሂ መካን ማለት ምንም አይነት ቦታ አላህን ሱብሓነሁ ወተዓላ ሊያካልል አሊያም ደግሞ ሊያዳርስ አይችልም። ፈሁወ አክበሩ ወአዕዘሙ ወአዕላ ሚን ኩሊ ሸይ። አላህ ሱብሓነሁ ወተዓላ ከሁሉም ነገር በላጭ የሆነው ከሁሉም በላይ ትልቅ የሆነው አምላክ ነው። ስለዚህ አሁን ወንድማችን ጃ ያስረዳችሁ ምንድነው ሁሉም የተለያየ መሆኑ ነው። خلاص ታች ያለው ታች ነው። መክሉቅ ሲባል ታች ነው ያለው። ኻሊቅ ሲባል ደግሞ ላይ ነው። ምንም አይነት ቦታ አላህ ሱብሓነሁ ወተዓላ አሁን አንዳንድ ጊዜ ምን ያሉ አሚንቱም መን ፊ ሰማይ የሚለውን በሰማይ ውስጥ የሚለውን በሰማይ ውስጥ ሰማይ ውስጥ ሲባል ልክ ቤት ውስጥ ገብቶ አንድ ሰው በሩን እንደሚዘጋውና ቤቱ ከሱ በላይ ትልቅ እንደሚሆነው ሰማይ ከፈጣሪ በላይ ትልቅ ነው እንደሚል ሐሳብ ያነሳሉ። ላ ሰማይ የሚባለው ለሰው ልጅ ሰቅፍ ነው። ልክ እንደ መስመሯ ናት ሰማይ የሚባለው ነገር። ለሰው ልጅ ጣሪያ ነው ሰማይ ማለት። ከሰማዩ በላይ ያለው ደግሞ ግዝፈቱ ከፍጥረታት ጋር ምንም የሚያገናኘው ነገር የለም። ለዚያ አላህ ሱብሓነሁ ወተዓላ ሙሒጡን ቢኩሊ ሸይኢን፣ አላህ ሱብሓነሁ ወተዓላ ሁወል ከቢሩ ሁወል ዐዚሙ ይባላል። ትልቁ ኃያሉ ሁሉን ቻዩ ሁሉን አዳራሽ የሆነው አምላክ ማለት ነው ሱብሓነሁ ወተዓላ። ስለዚህ ያለው ነገር ምንድነው? አላህ ሱብሓነሁ ወተዓላ ከመክሉቃት ጋር ምንም የሚያገናኘው ነገር የለም። መክሉቅ ታች ነው ያለው። ረበል ዒዘቲ ወልጀላል ደግሞ ሙስተዊን ዐላ ዐርሺሂ ባኢኑን ሚን ኸልቂሂ ነው። ያኔ ያለው ነገር ቅድም ያው ጃን በደንብ አድርጎ ጠቅሶታል። በእንትን የሚጠቀስ አምላክ አይደለም፣ ተቀመጠ ምናምን ተብሎ የሚነገር አይደለም። ለራሱ የነገረው ብቻ የሚጸድቅለት አላህ ሱብሓነሁ ወተዓላ ለራሱ ያላጸደቀው አንዳችም ነገር የማይጸድቅለት አምላክ ነው ማለት ነው። ጀዛከላሁ ኸይር። ጃ ቀጥል።
ጀዛኩሙላሁ ኸይር። ነጥብ ላይ እዚህ ጋር ጠይቅ ይቻላል። አበበ እያወራ ነው። ጃቢር ጋር ይጨርስ ውስጥ ወይ ደግሞ ኢምራን ይጨምር። ትጠይቃለህ ቤኪዬ። ጠብቀን ስትቀርብን ነው ከሱ ጋር ይቀጥል ነው። ኡስታዝ እዚህ ጋር አንድ ጥያቄ አለኝና በዛውም እንትን ጀማው አሪፍ ነገር እንዲረዱ ነው እና አምላካችን አላህ ኢሳን ወደ እኔ ያነሳሁት ይላል አይደል? ኦኬ ሲያነሳው ወደ ጎን ነው ያነሳው? ወደዚህ ነው? ወደ ታች ነው? ወደ ላይ ነው? ወዴት ነው ያነሳው? ወደ ላይ ነው ያነሳው። በረፈዐሁ ላሁ ኢለይህ እኮ ነው የሚለው። ኢለይህ ማለት ወደ ላይ ነው የሄደው። ምክንያቱም ዒሳ ዓለይሂ ሰላም ሰማይ ውስጥ እኮ ነው አሁን ራሱ። እኛ ሙስሊሞች የምናምነው ዒሳ ሰማይ ውስጥ መሆኑን ነው። ጨረስን በቃ። ቁርአን ውስጥም ሐዲስ ውስጥም ያለው። ስለዚህ አላህ ሱብሓነሁ ወተዓላ ኢለይህ ካለ ወደሱ ካለ ወደ ላይ ነው የወሰደው ረቡል ዒዘቲ ወልጀላል። አላህም ደግሞ በእርግጠኝነት ከምንም አይነት ፍጥረት በላይ ያለ አምላክ ነው። በላይነት የሚገለጽም አምላክ ነው። ዛቲየን ደግሞ በላይ እንደሆነም ነግሮናል ማለት ነው። ኢየሱስ የተነሳው ለምንድን ነው ወደ ላይ? ቆይ እሺ፣ አሁን ወደ ሌላ ርዕስ ገባክ። እዚህ ላይ ለመያዝ ይቅርታ ጋር እንደ ጥያቄ ነገር ነው የማነሳው። አላህ በእርግጥ የሰማሁት ከሆነ አይሁዶች ሊገሉ ሲሉ አላህ ወደ ሰማይ አነሳው ይባላል። ወደ ሰማይ ከማንሳት ዘሆኖ መከላከል ወይስ እነሱን መጥፋት አልቻለም ነበረ? ሚሽን አልጨረሰም። ቀጥል ኡስታዝ። ሚሽን አለው። ሚሽን አልጨረሰም እኮ አበበ። ሚሽን እዛው መሰረታዊ ኢሳ እኮ ተመልሶ ይመጣል። አይወርድለትም ነበረ ሚሽን ከመሄዱ ላ በዚያ ጊዜ አይደለማ። ሹፍ አላህ ሱብሓነሁ ወተዓላ ነገሮችን ሲፈጥር ሰማይንም ምድርም ምንም ሲፈጥር ኢና ኩለ ሸይን ኸለቅናሁ ቢቀደር ይላል። ሁሉንም ነገር በመጠን ነው የፈጠረው፣ በጊዜ ገደብ ነው የፈጠረው። ሁሉንም ፍጥረታትም ማለት ነው። አላህ ሱብሓነሁ ወተዓላ ነው እንጂ ጊዜ ገደብ የሚባል ነገር እሱ ላይ የማይሰራው። እኛ ግን ጊዜ ገደብ የሚባል ነገር አለን ሁሉም ነገር። ለምሳሌ ያክል ነብዩላህ ዒሳ ዓለይሂ ሰላም ወደ ዱንያ እንዲመጣ ሲመጣ ደግሞ ተአምራዊ በሆነ መልኩ እንዲመጣ አደረገው አላህ ሱብሓነሁ ወተዓላ። ከመጣ በኋላ ዱንያ ላይ በነበረበት ሰዓት የመጣበት ሚሽን ዳዕዋ ለማድረግ ነበር፣ ወደ አላህ መንገድ ለመጣራት ነበር። እንዲሁም እኮ እሱ ሲጀመር ህግጋትም አልነበረውም እኮ ነብዩላህ ዒሳ። ህግጋት ሳይሆን ያመጣው አቂዳን ነው ያመጣው። የአምላክን አንድነት ለመስበክ ብቻ ነው የመጣው ማህበረሰብ ውስጥ እንጂ ህግጋቶች የነበሩት የነብዩላህ ሙሳ የሙሴን ቀደምት የነበሩትን ነቢያቶችን ህግጋት እንዲከተሉ ነበር መጥቶም የተናገረው። ያን ነገር ካደረገ በኋላ ሰዎች ተተናኮሉት፣ እሱን ማጥፋት ፈለጉ። ልክ እሱን ለማጥፋት ሲፈልጉና እሱን መግደል ሲፈልጉ አላህ ሱብሓነሁ ወተዓላ ምን አደረገ? የሱን አምሳያነት እሱን እንዲመስል አድርጎ እሱን የጠቆመውን ግለሰብ እናንተ ይሁዳ ትሉታላችሁ መሰለኝ አላውቅም። እሱን የጠቆመውን ግለሰብ አላህ ሱብሓነሁ ወተዓላ ከሱ ጋር እንዲመሳሰል አደረገውና ሁሉ የማያቅተው አምላክ ዒሳን ደግሞ ወደ ላይ ወሰደው። ምክንያቱ ሲባል ድጋሚ ተመልሶ እንዲወርድ ያደርገዋል አላህ ሱብሓነሁ ወተዓላ። መች ነው የሚወርደው? ነብዩላህ ዒሳ ነብዩላህ ዒሳ ወደ ሰማይ ከተወሰደ በኋላ እዚያ ይቆይና የዓለም መጨረሻ በተቃረበ ሰዓት ላይ ዓለም ከመፈጸሟ በፊት ከፍጻሜዋ በፊት ደጃል የሚባል ይመጣል። በጣም መጥፎ የሆነ ፍጡር ምድሪቱን በአጠቃላይ በሸሩ በመጥፎ ነገሩ በክፋቱ የሚያዳርስ ያ ፍጡር መጥቶ ምድርን ሲያምስ አላህ ሱብሓነሁ ወተዓላ ነብዩላህ ዒሳን ያወርድና በነብዩላህ ዒሳ ምክንያት ያ ፍጡር ይሞታል፣ ይገደላል። ነብዩላህ ዒሳ ነው የሚገለው እሱን። ልክ ነብዩላህ ዒሳ እሱን ከገደለ በኋላ ስራውን ጨረሰ ማለት ነው። ሞቱን የዚያኔ ይሞታታል ነብዩላህ ዒሳ። ተግባባን? የዚያኔ ይሞታታል። የዚያኔ ከሞተ በኋላ ድጋሚ እንደ ሌሎችም ነቢያቶች ይቀሰቀሳል ማለት ነው። እንዲሁም ሲጀመር የእሱ ተከታዮች በጣም ጥቂቶች ናቸው። በዚሁ አጋጣሚ ማለት እንደ ነብዩላህ ሙሳና እንደ ነብዩላህ ሙሐመድ አይደሉም ሰለላሁ ዐለይሂ ወሰለም። ምክንያቱም የእሱ ተከታዮች መጀመሪያ ከሱ ጋር የነበሩትና ሐዋርያቶችና በትክክል የእሱን ነብይነት የተከተሉት እንጂ ከዚያ በኋላ የመጡት አምላክነት የሰጡትና መሰሎቻቸው ከሱ ጋር ምንም ግንኙነትም የላቸው። ነገ ፈጣሪ ፊት ሲቀርቡም ይመሰክርባቸዋል እንጂ አይመሰክርላቸውም። ለነሱ ምስክርነት ነው የሚሰጥባቸው በእነሱ ላይ ማለት ነው። እኔ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱላህ ረቢ ወረበኩም፣ እኔ እነሱን ያዘዝኳቸው ፈጣሪያችሁን ተገዙ፣ ፈጣሪያችሁን አምልኩ፣ አንድ አምላካችንን እናምልክ ብዬ በዚያ በነበርኩበት ሰዓትም ደግሞ ከነሱ ጋር በነበርኩበት ሰዓት ሳመልክም ነበር። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም፣ እነሱ ውስጥ በነበርኩበት ሰዓት መስካሪ ነበርኩኝ በእነሱ ላይ። ማለትም እነሱን እገስጽ ነበር፣ ትክክለኛ መንገድ እንዲይዙ አደርግ ነበር፣ ስግደት ምን እንደሚመስል አሳያቸው ነበር፣ መልካም ነገሮችን በአጠቃላይ አሳያቸው ነበር። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ፣ ከወሰድከኝ በኋላና ወደ አንተ ካረኩኝ በኋላ ደግሞ ኩንተ አንተ ረቂበ ዐለይሂም፣ አላህ ሆይ አንተ ነህ በእነሱ ላይ ጠባቂ የሆንከው ብሎ ለአላህ ሱብሓነሁ ወተዓላ
ይናገራል ማለት ነው። ስለዚህ ያለው ነገር ምንድነው? ነብዩላህ ዒሳ ያልሞተበት ምክንያትና አላህ Subhanahu Wa Ta'ala እንዲያርግ ያደረገበት ትልቁ ምክንያት ሌላ ሚሽን አለው ገና ያልጨረሰው። ያንን ሚሽን መጥቶ እስኪጨርስ ድረስ አይሞታትም። ማንም ሰው በነገራችን ላይ ዱንያ ላይ የተሰጠው ሚሽን አለ። ያንን ሚሽን እስኪጨርስ ያንን ሪዝቁን እስኪጨርስ ድረስ አበደን አይሞትም ማለት ነው። ነብዩላህ ዒሳም ገና አልጨረሰም። ሲጨርስ ደግሞ ይሞታል በእርግጠኝነት። ባበበ ኢሳና ኢየሱስ የተለያዩ ናቸው? ይቅርታ ቆይ ሆፕ አንድ ጊዜ ከአበበ ጋር እንጨርስና ችግር የለውም ወደ አንተ እመጣለሁ። አበበ ወይ ይሰማኛል? የጠየቀው ነገር ተመልሶልሃል? ምክንያቱም ተመልሷል። ስለዚህ ያለ መጨረሻ አላህ ተብሎ ነው የሚታመነው ማለት የኛ አምላክ። ኦኬ ስለዚህ መጨረሻው መቼ መሆን ይታወቃል? የማ መጨረሻ? ያለ መጨረሻ ፍጻሜ በፍጻሜው ይመጣል ማለት ያለ መጨረሻ ሲሆን ኢሳ ይመጣል ይለኛል። መጨረሻ ሲሆን አይደለም ሊሆን ሲቃረብ ነው ያልኩት። ሲሆን አይደለም ገና አልሆነም። ኦኬ ስለዚህ ይታወቃል መቼ እንደሚሆን ያለ መጨረሻውና ማንም አያውቀውም። ኢየሱስም አያውቀውም ሲጀመር መጽሐፍ ቅዱስ ላይ ያለ ኢየሱስ እንደማያውቀው ያለ መጨረሻው ያቺኛይቱን ቀን ደግሞ ልጅም ቢሆን አያውቅም ማለት ነው። ማንም አያውቅም ከአባት በስተቀር። ተግባባን? ማንም ሳያውቀውም እኛም አናውቀውም። ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም አያውቁትም። አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወየስአሉነከ ዐኒ ሰዓة ቁል ኢነማ ዒልሙሃ ዒንደ ረቢ ፊ ኪታብ። ስለ ቂያማ ቀን ይጠይቁሃል። ቁል ኢነማ ዒልሙሃ ዒንደ ረቢ ፊ ኪታብ። የዚያ ቀን እውቀት ማለትም የዚያ ቀን ምን እንደሚከሰት ምን እንደሚደረግ ምን እንደሚፈጠር የሚያውቀው ቀኑ መች እንደሚሆን የሚያውቀው አላህ ብቻ ነው። አላህ ዘንድ ነው ያለው እውቀቱ፣ ማንም ዘንድ የለም። ስለዚህ ማንም አያውቅም። ኢየሱስም ያውቀዋል። መልካም ጃቢር አውጣለት። ኢየሱስ ያውቀዋል የሚል ከታች የመጣ ሰው አለ። አውጣው ጥቅሱን ጃቢሩ። ጀዛከላሁ ኸይር። ወደ ላይ ተመለስና አውጣው። ጃቢሩ እየሰማኸኝ ነው? ምን የሚለውን ጥቅስ ነው ኡስታዝ? እንትን ስለዚያች ቀን ማንም አያውቅም የሚለውን። እሺ እሺ ከአባት ወይ ላውጣ። እሺ እና እንትን ነው ነቢያቶች በአጠቃላይ ገደብ አላቸው። ባይደው ቅድም አሁን ስናወራ ነበር አምላክ እውቀቱም ገደብ አልባ ነው። ወላ ዘመን የሚባል ነገር የለም። ቦታ የሚባለው የሰው ልጆች የሚገምቱት እንዲህ ኢሓጣ የሚያደርግ ነገሮችን በሚያቅፍ ምናምን ከሆነ ለአላህ Subhanahu Wa Ta'ala ከሁሉም በላይ ነው። ረብል ዒዘቲ ወልጀላል ከዓርሽ በላይ ነው ብለናል። አይ ጃቢሩን ትልቅ አድርጉት። ጃቢሩን በትልቁ አድርጉት። ጀዛኩሙላሁ ኸይር። እሺ ምን ይላል እስቲ? ቆይ ዙም አውት አድርጉት። ትልቁ ላይ አድርጉት ጃቢሮን እስቲ ከተቻለ ትልቁ ላይ አድርጉት፣ ረጅሙ ላይ በደንብ እንዲነበብ ማለት ነው። ይሄ ኡስታዝ ችግር የለውም። እሺ ሹፍ ምን አለ? ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ። خلاص ስለዚህ ከታች ኮመንት ላይ የጻፋችሁት ኢየሱስ ያውቃል ያላችሁት አያውቀውም። ኢየሱስ ብቻ አይደለም የትኛውም ነብይ አያውቀውም። የትኛውም ነብይ አልተነገረው። ምክንያቱም ሚስጥር ነው። خلاص አላህ በነገራችን ላይ ሹፍ አንድ ብዙ ሰዎች የማይረዱት ነገር አለ። አላህ Subhanahu Wa Ta'ala ወይ ደግሞ ፈጣሪ እናንተ በምትረዱት ፈጣሪ ለራሱ ብቻ የሚያስቀምጠው ሚስጥር አለው፣ ሌሎች ባሮቹን የማይነግራቸው። ምን አይነት ሚስጥሮች ናቸው? ለምንድን ነው ያን ነገር ማስቀመጥ የተፈለገበት? ምን አይነት ሚስጥሮች ናቸው ከተባለ አንደኛ ነገር የማይጠቅምህ ነገር ሲሆን አይነገርህም። የሚጠቅምህ ነገር ብቻ ነው የሚነገርህ። አንድ ይሄ ነው። ሁለተኛ ነገር ደግሞ ያ ነገር ፍጥረትንና ፈጣሪን መለያ ነጥብ እኮ ናት። አላህ Subhanahu Wa Ta'ala ምንም ከፍጡሩ የሚለየው ዕውቀት ከሌለው በዕውቀት ከሁሉም ይበልጣል የሚባለው ታዲያ ምኑ ጋር ነው? ተግባባን? አላህ Subhanahu Wa Ta'ala በዕውቀት ከሁሉም ይበልጣል የሚባለው አብዛኛውን እሱ የፈጠራቸውን ነገሮች እንኳን እኛ አለማወቃችን ነው። ተግባባን? ሁሉን ነገር እኛ ማየት አለመቻላችን ነው፣ መስማት አለመቻላችን ነው። ብዙ ነገር ከኛ የሚያመልጥ ሲሆን አላህ ደግሞ Subhanahu Wa Ta'ala ሙሒጡን ቢኩል ሸይ ማለት ነው። ያኔ ያለው ተግባባን መሰለኝ አበበ? በደምብ ተግባብተናል። እና የአሁኑ መጽሐፉ ስንት እንደሆነ እስኪ አንድ ታሳየኛለህ? እሺ ችግር የለውም። ጃቢሮ የከፈተውን ነው። እሺ ጃቢሮ ስንት ነው ቁጥሩ? ቁጥሩን ንገረው።
ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ቁጥር 36 ኦኬ እሺ አመሰግናለሁ። እሺ አመሰግናለሁ አበበ። እሺ ቅድም ሆፕ ተናግሮ ነበር። ሆፕ ቅድም የተናገርከውን ጥያቄውን እስቲ መልስልን። ኢየሱስና ኢሳ የተለያዩ ናቸው? ኢየሱስና ኢሳ ለምሳሌ ያክል ቆይ ሆፕን እኛ የምናውቀው ሆፕ አሁን ሚዲያ ላይ የምናውቀው ሆፕና አንዴ ማይኩን ብትዘጋልኝ ሆፕ ለምሳሌ ያክል ሆፕ ስምህ አብርሃም ነው እንበል። ለምሳሌ አብርሃም እሱን የሚቀርቡትና በደንብ አድርገው የሚያውቁት ስለሱ በደንብ አድርገው ጠንቅቀው ያወቁ ሰዎች የሱን መልካምነት የሱን ጥሩነትና መልካም ነገርን ያውቃሉ ስለሱ። ከሱ ራቅ ያሉ ሰዎች ደግሞ ወይ ደግሞ ከሱ ከዘመዶቹ መካከል ከሱ ጋር የተጣሉት ደግሞ ክፋቱን ነው የሚያውቁት። ስለ ሆፕ ማለት ነው፣ ስለ አብርሃም ክፋቱን ነው የሚያውቁት። ሶስተኛ ሰዎች ደግሞ ስለ አብርሃም ጭራሹንም አያውቁም። እነኚህ ስለ አብርሃም መልካምነት የሚያውቁ ሰዎች መጥተው አብርሃም በጣም መልካም ነበር ሲሉ እነኚህ ስለ አብርሃም ክፋት የሚያስቡት ቤተሰቦቹ ለሱ ቅርብ የሆኑት ቤተሰቦቹ ያኛውም ቅርቦቹ ናቸው፣ ግን በመልካሙ ነው የሚያውቁት። እነኚህ ደግሞ ከሱ ጋር ስለተጣሉ ነገሮች እንዳለ በኔጌቲቭ ወስደውታል። እነኚህ ደግሞ በክፋቱ ነው የሚያውቁት። አብርሃም ሁለት ነው የሚባለው ሆፕ ነው ወይስ አብርሃም አንድ ነው? የሰዎቹ አረዳድ ነው ልዩነት የፈጠረው? አብርሃም አንድ ነው፣ ግን እዚህ ጋር ስታብራራልኝ ያልገባኝ ነገር ምን እንደሆነ ታውቃለህ? አሁን በቀላሉ አሁን ኢየሱስና ኢሳ የሚባለው አንድ ናቸው አንድ አይደሉም? ስመልስልህ እንደ ታሪካዊ ማለት እንደኖረ ሰው አንድ ሰው ነው። ነብዩላህ ኢሳ አንድ ሰው ነው፣ ሁለት የለም። ነብዩ ኢሳ አንድ ብቻ ነው። ወላኪን እኛን ኢየሱስ ብለን ነው የምናውቀው። ችግር የለውም፣ አንተ በኢየሱስ ብለህ ተረዳው፣ ችግር የለውም። ግን ነብዩላህ ኢሳ አንድ ነው፣ ሁለት አይደለም። ሲጀመር ኢየሱስ አይደለም ስሙ። በነገራችን ላይ ኢየሱስ አይደለም። በዕብራይስጥኛ ስም ኢየሱስ የሚባል ነገር የለም። ጂሰስ ነው፣ ኢየሱስ ነው። ሆፕ በዕብራይስጥኛ አላውቅም፣ በአማርኛ ጂሰስ ነው፣ ኢየሱስ ነው። ጂሰስ ነው፣ ኢየሱስ ነው ስሙ። እኔ ኢየሱስ ነው የማውቀው። እሺ ዒሶ የሚባለው ስምስ? ዒሶ እኔ እውቀቱን የለኝም እኮ። አሁን ዒሶ የሚባለው ስም ነው ትክክለኛ ስሙ የሚቀርበው። ምክንያቱም በዕብራይስጥኛ የሚጠቀሙት ስም ዒሶ የሚለውን እንጂ ኢየሱስ የሚለውን አይደለም። ኢየሱስ ትንሽ ቀረብ ይላል፣ ግን ከኢየሱስ ዒሳ ነው ቀረብ የሚለው። መረጃው አለ። ቋንቋውን ተመልሰን ማድረግ እንችላለን። በነገራችን ላይ በስም ችግር የለብንም። እሺ ኢየሱስ ነው ይባል። ከዚያማ አለፍ ካልን እኮ ወደ እግዚአብሔርም እንመጣለን ማለት እኮ ነው። እግዚአብሔር ማለት ምን ማለት ነው? እግዚአብሔርን ከኢትዮጵያ ውጭ ማን ያውቀዋል? ኢየሱስን ራሱ ከኢትዮጵያ ውጭ ማን ያውቀዋል? ማንም አያውቀውም። ከኢትዮጵያ ወጣ ስትል ጂሰስ ነው። እግዚአብሔርም ከኢትዮጵያ ወጣ ስትል ጎድ ነው። ተግባባን? የሆነ ቦታ ስትሄድ አላህ ነው የሚባለው። አሁን አረቦች ዘንድ አላህ ነው የሚባለው፣ እግዚአብሔር ስትል አላህ ነው የሚሉት እነሱ። ተግባባን? ሌላ ቦታ ስትሄድ ደግሞ ያህዌ ነው የሚባለው። እነኚህ ስሞች አሉ። ያህዌ ያው አባትም ልትለኝ ትችላለህ። ስለዚህ እግዚአብሔርንም ማንም አያውቀውም ከኢትዮጵያውያን በስተቀር። የስም ጉዳይ ካነሳን የስም ጉዳይ አይደለም። ኢየሱስ እንደ ኢየሱስነት ሁለት ኢየሱስ ነበር ወይ ደግሞ ዒሳ እንደ ዒሳነት ሁለት ዒሳ ነበር ወይ? አረዳድና የመጣው ታሪክ ልዩነት አለው እንጂ በታሪክ ደረጃ የኖረው አንድ ብቻ ነው። አይደለም ወንድም፣ ያረዳድ ሳይሆን እናንተ ኢየሱስ ክርስቶስ ኢየሩሳሌም ከሆፕ ጋር እያወራሁ ነው። ኢየሩሳሌም ኡስታዝ በእንትን አሳጥርለት። ቆይ ሆፕ አንዴ ቆይ ሆፕ እንድትረዳው ቀላል ሾርት ጋር ይሁዲዎች ኢየሱስን አንተ የምታመልከውን ኢየሱስ እነሱ ያውቁታል እና እነሱ የሚያውቁት ኢየሱስና አንተ የምታውቀው ኢየሱስ አንድ አይነት ነው? አንድ አይነት ነው? ይለያያል? ሆፕ መልስለት። አንድ ናቸው። አንድ ነው። ኦኬ እነሱ የዝሙተኛ ልጅ ነው ብለው ነው የሚያምኑት። ትክክል ናቸው? ስለካዱት ነው። ቆይ ስለካዱት ብቻ አይደለም፣ እንደዛ አድርገው ስላሰቡት ነው። ተይ ኢየሩሳሌም አታውሪ አንቺ። ሆፕ እያወራ ነው። ተይ ጃቢሮ ቀጥል። ማሰብና ማወቅ እኮ ይለያያል እኮ። የካዱት እኮ ከሃዲ ስለሆኑ ነው። እነሱ ከሃዲ ስለሆኑ ነው እንደዛ ይገኛል።
ስለዚህ ስለ አንድ አይነት ሰው ነው እያወራችሁ ያላችሁት፣ ግን መልከታችሁ ነው የሚለያየው። ስለ አሁን እነሱ እዛ ጋር ስለ እነሱ ካነሳ አምላክ መሆኑንም ያውቃሉ። አይ እሱን ተውና መልከታችሁን የተለያየው እንጂ ስለ አንድ ሰው ነው እያወራችሁ ያላችሁት። አምላክ መሆኑንማ እኮ መጨረሻ ላይ አውቀዋል። ኢየሩሳሌም አታውሪ፣ ሆፕ እያወራ ነው። በነገራችን ላይ በአደብ ነው የሚወራው እዚህ ቤት ማለት በአደብ በቃ አንድ ሰው ያወራና ይጨርስ። እኔ አሁን ሳወራ ነበር አይደለ? ወንድሜ ጃቢር መናገር ሲጀምር እኔ ዝም አልኩኝ። ችግር የለውም። ጥያቄሽን ያዥና አንቺን ለመጋፋት ሳይሆን ጥያቄሽን ያዥና አንተም የቤቱን ስርዓት አናፈርስ። እሺ ለምን ሪስፔክት ሲኖራችሁ ሪስፔክት ነው። ኢየሱስ የሚባል ሰው እያለ ከዛ እነሱ ምን ብለው ያምናሉ? ስለዚህ ስለ ኢየሱስ ሰው አንደኛ በዝሙት ነው ጃቢ እዚህ ጋር ጃቢ ሊያዘና ይቅርታ አድርግልኝና ዲስሪስፔክት አይደለም። ኖ ይቅርታ ችግር የለም። ኢየሱስ ስለሚባለው ሰው ችግር የለም። ጃቢር ስለ አንዴ ቃል ስለ ለምሳሌ ዲስሪስፔክት ነው አይደለም ላልከኝ ነገር ማለት ስለ እኔ ሊከፋኝ ይችላል አንተ እንደዛ ስትል ስለ እኔ ማምኑ እና አንተ የምታምኑ ለምሳሌ እኔ አንተ የምታምነውን አምላክ ይሄ ሰውዬ ብልበት ኦኬ ኖ ከዲስሪስፔክት አንፃር አይደለም ያልኩ ተሳስቼ ነው ይቅርታ አልኩ። እኔ ምንም ኢየሱስ በእኛም የተከበረ ነብይ ነው። በጣም ነው የምወደው፣ በጣም ነው የማከብረው። እሱን ዲስሪስፔክት ግን የሚረብሽ ድምፅ አለ ሆፕ አንተ ጋር። አይ ቬንቲሌተር ስላለ ነው። እሺ ዘጋላለሁ። እሺ ችግር ደግሞ ሞቀክ ግሊች እንዳታረገ ከሐሳቡ ጋር። እሺ ለማንኛውም እየሰማኝ ቀጣይ ነው ያወራለሁኝ። ቀጣይ ነው ያወራ። እሺ ሆፕ ራሱ መስጨረሰ ጃ ገና ከሆፕ ጋር እኮ አልጨረስንማ። አይ ሲንጨርስ ነው ያለው። እሺ አሁን ኢየሱስ የሚባል ሰው አለ። ኢየሱስ ስለሚባለው ሰው አይሁዳውያኖች አንደኛ በዝሙት የተወለደ ነው ብሎ ያምናሉ። ሁለተኛ ሾጥ ያደርገዋልን ብሎ ያምናሉ። እነሱ የሚያምኑትን ነው እየነገርኳቸው ያሉት። ክርስቲያኖች ደግሞ እነሱ አምላክ ነው ብሎ ያምናሉ ኢየሱስን። እኛ ደግሞ የአምላክ ነብይ ነው ብለን እናምናለን። ስለ እዚህ ጋር በመረጃ ብናወራ ለምሳሌ አሁን ሾጥ ያደርገዋል የሚለውን ነገር ሾጥ ቶ ቃሉ ራሱ ቶ ግን ከቃሉ ጋር የሚመሳሰል እንትን ልታመጣልኝ ትችላለህ? ይቅርታ ለመማማሩ ለማወቁ ችግር የለውም። በጣም ይቅርታ። እነሱ የሚያምኑትን ነው የነገርኩህ። እኔ አሁን የእነሱን እምነት ነው እየነገርኩ ያለሁት እንጂ ኢየሱስ ማመናቸውን እኮ ገባኝ። ማመናቸውን መረጃ አለክ? እንደዛ ማመናቸውን እኔ አውራባይ ጠይቄ ነው የነገሩኝ። አራባዮች እሱ አንድ ሐሰተኛ ነብይ ነው ብሎ ነው የሚያምኑት። ስለ አንተ ሰው ባለው ሳይሆን የግልህን አንተ ከመጽሐፍ ያነበብከውን እንትን ብትለይ ወይ ደግሞ ከኔ መጽሐፍ የተያያዘውን እንትን ብትል ይሻላል ብዬ ነው። ለምን እኔ መጽሐፍ ላይ አሁን እዚህ ጋር አድማጩ እኔ መጽሐፍ ላይ ወይ አንተ መጽሐፍ ላይ ያለ ይመስለውና በዛ መንገድ ሊረዳ ይችላል። ኖ ስለ አይሁዳውያን ነው የተናገርኩት። አይሁዳውያን ስለ ኢየሱስ አሳይ ነብይ ላይክ ሐሰተኛ ነብይ ነው ብሎ ነው የሚያምኑት። ገባካ? ይህንን ነው የሚያምኑት እነሱ እና በዝሙት የተወለደ ነው ብሎ ነው የሚያምኑት። ይሄ የአይሁዳውያን እምነት ነው ስለ ኢየሱስ ማለት ነው። በእናንተ ደግሞ ኢየሱስ አምላክ ነው ብላችሁ ታምናላችሁ። በእኛ ደግሞ ከተከበሩት ከአምስቱ ነቢያቶች ውስጥ አንዱ ነብይ ነው ኢየሱስ ማለት ነው። በጣም ከተከበሩ ነቢያቶች ውስጥ ማለት ነው። እና እኛ ኢየሱስ በዝሙት ተወልደዋል ብለን አናምንም። እነሱ እንደሚሉት ሾጥ ያደርገዋል ሐሰተኛ ነብይ ነው ብሎ እንደሚያምኑትም እኛ አናምንም። በፍጹም ይህንን አናምንም። ይህንን ልክ ክርስቲያኖች እንደሚቃወሙት እኛ እንቃወማለን። ይልቁንስ ኢየሱስ ምንድን ነው በእኛ ሃይማኖት ንጽሕት ከሆነችው ከማርያም ያለ ወንድ ግንኙነት የተወለደ ነው በአላህ ተአምር ማለት ነው። ግን እኛ አምላክ ነው ብለን አናምንም። እንደገና ተሰቅሏልን ብለን አናምንም። ይህ አሁን ስለ አንድ ሰው ያለን የተለያየ እይታ እንጂ ስለ ሁለት ሰው አይደለም እያወራን ያለን። ሶስታችን አይሁዲም ስለ አንድ ኢየሱስ ስለሚባል ሰው ነው እያወሩ ያሉት። እኛም ኢየሱስ ስለሚባል ሰው ነው እያወራን ያላችሁ። ክርስቲያኖችም ደግሞ ኢየሱስ ስለተባለው ፍጹም ሰው ፍጹም አምላክ ብለው የሚያምኑት ኢየሱስ ስለተባለው ሰው ነው እያወራን ያለን። ስለዚህ ስለ አንድ ሰው ነው እያወራን ያለን። ኢሳ ማለት ኢየሱስ ነው። እነሱም ይሁዳውያኖችም የሚሉት ነገር ኢየሱስ ነው። ግን ስለ አንድ ሰው ነው የምናወረው፣ ግን የተለያየ እይታ ነው ለማለት ነው። ኡስታዝ ቀጥል። ይሄን እንትን ክሊር ላድርግ ብዬ በደንብ አድርገህ አስረድተሃል፣ በደንብ አድርገህ አስቀምጠሃል። አይሁዶች በነገራችን ላይ ያው ሜይ ቢ ሆፕ ካወቀውም ካላወቀውም አላውቅም። አይሁዶች ኢየሱስ ክርስቶስን አንደኛ ነገር ስለ የዝሙት ልጅ ነው የሚሉትን ነገር ታውቃለህ በእርግጠኝነት ሆፕ።
ያ ብቻ አይደለም፣ ክርስትናን እንዲሁም እነሱ ጠላት አድርገው ነው የሚያስቡት። ከሙስሊሞችም በጣም አርቀው ነው የሚያስቡት። ሙስሊሞች ለኛ ይቀርባሉ ብለው ነው የሚያስቡት። ያ ደግሞ ራባዮቻቸው የተናገሯቸው ቪዲዮዎች አሉ፣ በማስረጃ ደረጃ ማክፈት ይቻላል። እሱ የነሱ ራባዮች በግልጽ ወጥተው ቪዲዮ ላይ እኛና ሙስሊሞች እኮ የአንድ አምላክ አምላኪዎች ነን፣ አንድ አምላክ ነው የምናመልከው የሚለውም ማለት ነው። በግልጽ የነሱ የሃይማኖት መሪዎች ትላልቅ ቀሳውስቶቻቸው ማለት ነው ራባዮች የተናገሩት ቪዲዮ አሁን መክፈት ይቻላል፣ ችግር የለው። ያ ብቻ አይደለም፣ በሙስሊም መስጂድ ውስጥ መስገድ ይቻላል እነሱ ዘንድ። ለምን ሲባል ሙስሊሞችን አንድ አምላክ ነው የሚያመልኩት ከኛው ጋር አንድ አይነት አካሄድ ነው ብለው ስለሚያምኑ አይሁዶች። እኛ ግን ከነሱ ጋር አንድ አይነት አምላክ ነው እንደምታመልኩት ብትሉን፣ ነዓም እነሱ የሚያመልኩት አላህን ሊሆን ይችላል። ወላኪን ለነብዩላህ ዒሳ ያላቸው እምነት የተጣመመ በመሆኑ ነቢያቶችን በማጉደላቸው ነቢዩ ሙሐመድን ባለመከተላቸው ቀደምት ነቢያቶችን በመግደላቸው አንቀበላቸውም። እነሱ በአላህ አምነዋል ብለን ተባባን አይደለ? ይህንን በነገራችን ላይ ማየት የሚፈልግ ሰው ሰርች ማድረግ ይችላል። አይ ሰርች አናደርግም አሁኑኑ ክፈትልን የምትለን ከሆነ ችግር የለው፣ አሁን መክፈት ይቻላል። ሞባይልም አጠገቤ ስላለ መክፈት እችላለሁ ሞባይሉን። ይሄ ረባዮች ስለ ሙስሊም ስለ አንተ መጽሐፍ ስላልሆነ ችግር የለውም። እሱን ዝጋውና ለሰዓቱ መጠቀም ስለራሳቸው ብቻ እንቀጥል። አይ ቅድም ስታነሳ ማስረጃ ስትል ስለነበረ ነው። ያ ብቻ አይደለም፣ ሰሞኑን ደግሞ ከመጽሐፍ ካለ ብዬ ነው። ይኸው ራባይ ነው። በነገራችን ላይ ራባይ እናንተ ቀሳውስቶች እንደምታከብሩት ነው እነሱም ራባይን እንትን የምትሉት። ልክፈትላቸው ኡስታዝ? አዎ ክፈቱ። The Muslims are the same, mainly because they believe in one God. They believe in the one God. They don't believe in Christians believe in the Trinity, and and the man is part of God, and so on. So that is totally against the Muslim religion, because they believe in one God, because they believe in the Torah is one God. Even their food that they eat, what they call it, halal meat, which halal means halal. And they have a law by them, in case you're stuck and don't have any halal meat, you can eat kosher meat from the Jews, because we have the same type of thing that they have. So a lot of things that the Jewish religion and the Muslims are the same, mainly because they believe in one God. They call Allah. This comes from Elokah, the Jewish religion and the ተግባባን። ይሄን ያህል ነው ተግባባን። خلاص ስለዚህ እነሱ በኢየሱስ ክርስቶስ ላይ ያላቸው አስተሳሰብና እምነት እኛ ሙሉ በሙሉ አንቀበለው፣ ሙሉ በሙሉ የምንቃወመው። አሁን ሰውየው እንደተናገረ ሰምታችኋል። እኛና ሙስሊሞች አንድ አይነት ማንነት ነው ያለን። ሲጀመር በምግብ ደረጃ እንኳን ያለው በምግብ ደረጃ እንኳን ብትወርድ የነሱና የኛ አስተራረድ ይቀራረባል። ኢቭን ኮሸር የሆኑ ምግቦችን መብላት ይችላል። ኮሸር ማለት እንደነሱ በእኛ ሐላል እንደሚባለው ለነሱ ኮሸር ነው የሚባለው። ኮሸር የሚባለው እንዲህ በጣም ረጅም ፕሮሰሶች አሉት እና ኮሸር የሚባለው ምግብ መብላት ይችላሉ ሙስሊሞች። ምክንያቱ ደግሞ ያ ብቻ አይደለም። ባይ ዘ ወይ ስለ መስጂድና ስለ ቤተክርስቲያን ጉዳይ ተጠይቀው በጣም ብዙ ጂዊሾች፣ አንድ አይደለም በጣም ብዙ ጂዊሾች ተጠይቀው ሁሉም የመለሱት መልስ አንድ ነበር። መስጂድ ገብተህ መስገድ ትችላለህ ወይ ነው የተባሉት። ለአምላካቸው ለኤሎሃ ማለት ነው። መስገድ ትችላላችሁ እንዴ ሲባል አው መስጊድ ገብቼ መስገድ እችላለሁ። ቤተክርስቲያን ሲባል እንዴት አድርጌ ነው የምገባው? ጣዖት የሚመለክበት ቦታ እኮ ነው ያሉት፣ ቤተክርስቲያንም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እናንተ ለኢየሱስ ያላችሁ እምነት ኢየሱስን የወለዱትና ያሳደጉት አይሁዶችም የሚያምኑበትን አይደለም። የነሱ ሲጀመር ጠሟል፣ ከመስመር ወጥቷል። ወላ ደግሞ ሙስሊሞች ከነሱ ኋላ የመጡት በአድል በሐቅ እነሱ ኢየሱስ ክርስቶስ ማን እንደሆነ በደንብ አድርገው ሐቁን አውቀው ሐቁን የሰጡትንም አላመናችሁ። ሌላ ለየት ያለ ነገር ነው ያመጣችሁ። ስለዚህ ነብዩላህ ዒሳና ኢየሱስ አንተ የምታምንበት መንገድና እኔ የማምንበት መንገድ ተለያየ ማለት የተለያየ ሰው ነው ማለት አይደለም። የተለያየ ሰው ነው ካልከኝ ደግሞ የአይሁዱ ከኛ በላይ ይርቃል ማለት ነው። እኛ ነብይነቱን አምነናል፣ በሚራክል መልኩ መወለዱን አምነናል። እነሱ ደግሞ በዝሙት ነው የተወለደው፣ በዝሙት ነው የተረገዘው፣ በዝሙት ነው የወለደችው። ያ ብቻ አይደለም ቀጣፊ ነው ይሉታል። አንደኛ ነገር። ሁለተኛ ነገር ደግሞ አምላክነትን እንኳ ነብዩላህ ዒሳ ክሌም አላደረገም። እነሱ ግን ያንን ክሌም ማድረግ ይፈልጋል በሚል ነበር ሄደው ለመንግስት የተናገሩት፣ በዚያ ጊዜም ማለት ነው ውሻያ ያደረጉት። ስለዚህ ምን ልላችሁ ፈልጌ ነው፣ የአረዳድ ልዩነት ተገኘ ማለት የሰውነቱን ማንነት አይለውጠውም። ቅድም ያልኩ ነው። አብርሃምን ሶስት ሰዎች የተለያየ አረዳድ የሚረዱት አብርሃም አንድ ነው። እዚህ ጋር ልታስረግጥልኝ የምፈልገው ነገር እነሱ የአንተ የአምላክ ልጅ ነህ የሚለውን ግን ያውቃሉ።
ብለዋል። ያውቃሉ አይደለም የአምላክ ልጅ ነህ አይደለም የዝሙት ልጅ ነህን ነው የሚሉት እነሱ። ተናኻቸው ውስጥ ተናኽን ብትከፍት ሲጀመር ተናኽን የሚያነብም ስለ ተናኽ ጉዳይ ፎከስ አድርጎ የሚያነብ ሰውም የለም። ተናኽ ታውቃለህ? በስተመጨረሻም ይሁን በስተመጀመሪያ አላመኑበትም። በዝሙት እንደተወለደ ነው እነሱ የሚያምኑት። ተግባባን? እነሱ በነገራችን ላይ እናንተ የሚያምኑበት መጽሐፍ አይደለም የሚያምኑት። በዚሁ አጋጣሚ እናንተ የምታምኑበት መጽሐፍ ቅዱስ በተለይ አዲስ ኪዳን የሚባለው ሙሉ በሙሉ ይጥሉታል። ሙሉ በሙሉ የቅጥፈት ስብስብ ነው ብለው ነው የሚያምኑት። ቆራርጠው ይጥሉታል። ሲያስፈልጋቸው ይተፉባቸዋል። ፕሪች የሚያደርጉትን ሰዎች ስለ ክርስትና የሚያስተምሩትን ይተፉባቸዋል፣ ይደበድቧቸዋል። ባለፈው አታስታውሱም? የዛሬ 2 ሳምንት የተደበደበችዋ መነኩሴ ነው ምንድነው የሚባለው? ኑንስ የሚባሉት ማለት ነው። ኑንስ የሚባሉት በእንግሊዝኛ። ስለዚህ ያለው ነገር ይሄ ነው። እነሱ ዘንድ ያለው ሌላ ኢየሱስ ነው፣ እናንተ ከምትረዱት ሙሉ በሙሉ የተለየ ነው። ያ ደግሞ ኢየሱስን ሌላ አላደረገውም። ዒሳ ሌላ ነብይ ወይ ደግሞ ሌላ አካል አያደርገውም። እሱ ራሱ ነው። የእናንተ አረዳድ ይለያል፣ የኛ ይለያል፣ የአይሁዶች ይለያል። ትክክለኛው የትኛው ነው የሚለውን ነገር ወደ ታች ስታወርድና ስትመለከት ደግሞ ትክክለኛው ከአቅል ጋር የማይጋጨው ከፈጣሪ ትእዛዛት ጋር የማይጋጨው ትክክለኛው የነብዩላህ ዒሳ መልእክተኛነት ነው። የአምላክ ልጅነት ሳይሆን እሱ መልእክተኛነት ነው። ስለዚህ ሆፕ የተለያዩ ናቸው ላልከው የተለያዩ እንዳልሆኑ ተመልሶላል ብዬ አስባለሁ። እሺ እሱ ይሁን። እሺ እዚህ ጋር ስለ ኢየሱስ የጻፈው ወይ ደግሞ ስለ ኢየሱስ ነብይነት የተናገረው ከአላህ ለሙሐመድ ተልኮለት ነው እሺ ነው ወይስ እንዴት ነው? እሺ ጥያቄ ምልክት ላደርግ ለዚህ ጋር ማለት ነው። ግን ሙሐመድ ከመምጣቱ በፊት ኢየሱስ ነበረ። ስለ ኢየሱስ ግን ሙሐመድ ሳይልለት ቁርአን ሳይወርድለት ስለ ኢየሱስ ተጽፏል። ስለዚህ እንዴት ነው ሙሐመድ ከአላህ ተልኮልኛል፣ መጽሐፍ ወርዶልኛል፣ ቁርአን ወርዶልኛል ብሎ መናገሩ ምን ያህል እምነት ይኖረዋል? መልካም እሺ፣ ስለ እንትኑ እንመጣበታለን። ማለት ቁርአን የአምላክ ቃል መሆኑን እንዴት አድርገን እናውቃለን ወደሚል ነው የሚያመራ ያንተ ንግግር። እንደተረዳሁት ከሆነ አይደለም የአምላክ ቃል ለመሆኑ ማስረጃ አለን የሚል ነገር ነው የሚያመራው። ችግር የለውም። ወደዚያ ከመምጣታችን በፊት እሺ፣ አቤት ያቢሮ እንትን አሁን እዚህ ጥያቄ ላይ ሆፕ የሚፈልገውን መልስ እንስጠው። ምክንያቱም እኛ የምንመልስለትን መልስ ሜቢ ላይዋጥለት ስለሚችል እሱ የሚፈልገውን መልስ ጠይቀውና እሱን መልስ እንስጠው። እንደዛ ነው የሚሻለው። አንድ መጽሐፍ ከአምላክ የመጣ መጽሐፍ ነው ብለን ለመቀበል ከዛ መጽሐፍ ምን ማግኘት አለብን የሚለውን ነገር ሆፕ ያስረዳልና ከዛ እሱን እንሰጠዋለን። እንደዛ ቀጥሉ ኡስታዝ፣ እንዳይረዝምባችሁ ብዬ ነው። አፉ ትክክል። አይ በደንብ አድርገህ እንትን ብለሃል፣ አሳጥረህልኛል ያለውን ነገር። ሆፕ አምላኩን መጽሐፉን የማመን ጉዳይ አይደል አሁን አንተ ያነሳኸው፣ ወይ ደግሞ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የማመን ጉዳይ ነው። መጽሐፍን የማመኑን ጉዳይ የምታነሳ ከሆነ የተጻፉት መጽሐፎች የመጽሐፉ ባለቤቶች መጀመሪያ የጻፉትን ጽሁፍ አሁን አላህ ሰጥቶኛል ከአላህ ነው የወረደልኝ ብሎ ነብዩ መሐመድ ይህንን ማምጣቱ እንዴት ነው ማለት አፍራሽ ቃልን አድርጎ አፍራሽ ቃልን ስለ ኢየሱስ ክርስቶስ ማምጣቱ እምነቱ ምን ያህል ነው ለእናንተ? ራሱ ለኛ አይደለም። አሁን እዚህ ጋር ይሄንን ተቀባይነት የለውም ለኔ። ለአንተ ተቀባይነት አለመኖሩን አይደለም ሲጀመር ተቀባይነት እንዲኖረው እኛ እናስገድድም። ስለ ኢየሱስ ተጽፏል እኮ አታስገድድም። እሺ እሱ አምናለሁ አንተ አዎ። ግን መጀመሪያ የተጻፉ የመጽሐፉ ሰዎች የተባሉት የተጻፉ መጽሐፍ ፈርሶ አሁን ደግሞ አላህ ነው የላከልኝ ብሎ ስለ ኢየሱስ ተቃራኒ ከአምላክነት ወደ ነብይነት ቀይሮ ማምጣቱ ነብዩ እንዴት ነው? እውነት ካላህ ተልቆለት ነው? ችግር የለውም። ስለ ኢየሱስ ክርስቶስ ተጽፏል ብለኸኛል አይደል? ምን ላይ ነው የተጻፈው ስለ ኢየሱስ ክርስቶስ? መልካም። መጽሐፍ ቅዱስ ራሱ ምን ያህል የአምላክ ቃል መሆኑን ታምንበታለህ አንተ? ሙሉ በሙሉ። መልካም። ሙሉ በሙሉ የአምላክ ቃል ከሆነ
ዕብራውያን ማን ነው የጻፈው? ዕብራውያንም ሁሉም እኮ የተጻፈው እኔ አሁን ጠቅላላ እውቀቱን ባላቅም ሁሉም የተጻፈው እግዚአብሔር በገለጸላቸው ነው ሁሉም ነገር የተጻፈው እንጂ ከራሳቸው አንዳች ነገር ጨምረውበት የጻፉት ነገር የለም። ሰው ከራሱ ስለ አምላክ አንዳች ነገር ጨምሮ መጻፍ አይችልም። ይችላል፣ ሲጽፍም ነበር። እንደዚያ ከሆነ ቆይ አንተ አሁን የምታምነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከራሱ የጻፈ ነው ብለህ ነው አይደል የምታምነው አንተ ማለት ነው በአንተ እምነት። እንደዚያ ከሆነ ታዲያ እንዴት አድርጎ ታዲያ ስለ አምላክ ከራሱ መፍጠር የቻለው? ወደዚያ ሳንገባ አንድ ነገር ልንገርህ ሆፕ። አንደኛ ሰርፕራይዝ የሚያደርግህን ነገር ልንገርህ። ከመጽሐፍ ቅዱስ መጽሐፎች መካከል አነሰ ከተባለ ከ7 በላይ ትላልቅ መጽሐፎች ጸሐፊያቸው ማን እንደሆነ ከነ አካቴው አይታወቅም። ከመሬት የተገኘ መጽሐፍ ነው። እየሰማኸኝ ነው? አይ ነቢያቶች ናቸው። ኢየሩሳሌም አንቺ አላወራሁሽም። አንደኛ ነገር አይ አይደለም። ሹፊ ሆፕ የታነቀ ሲመስልሽ ኢየሩሳሌም በመሃል መንገር አለ። ሆፕ የታነቀ ሲመስልሽ ነቢያቶች ነው የተጻፈው። ጃቢሮ ማይኩን ዝጋላት። ጃቢሮ ጀዛከላሁ ኸይር። አይ ለምን ወይ ደግሞ ቁጭ ብላ ማዳመጥ የማትችል ከሆነ ልትወርድም ችግር የለውም። ለማንኛውም ኡስታዝ አይደለም እዚህ ጋር ኢየሩስ እኔ የተሳሳትኩትን ነገር ብታርመኝ ችግር የለውም። እንደናንተ አላቅም። ለምን የኔን ስህተት የምትፈልጉት ከሆነ ኦኬ ይቀበላል። ግን የኔን ስህተት ግን የምትፈልጉት ከሆነ ተጋገዙና መልሱ። ችግር የለውም። እሺ መጽሐፍ ቅዱስ ውስጥ ዕብራውያን የጻፈው ማን ነበር ብለሽኛል? ኢየሩሳሌም ጠቅላላ የኛ መጽሐፍ ቅዱሶች በነቢያቶች ጠቅላላ አትበይኝ። ጠቅላላ የሚባል ነገር የለም። የተለያየ መጽሐፍ ነው። ብዙ መጽሐፎች አሉ። አይ እኛ አንድ መጽሐፍ ቅዱስ ነው ያለን። አንድ መጽሐፍ ቅዱስ ነው ያለን። ሆፕ yes የዮሐንስ ወንጌልን፣ የማርቆስ ወንጌልን፣ የማቴዎስ ወንጌልን የጻፉት አንድ ሰው ነው። አንተስ ቆይ እዚህ ላስማማችሁ። ቆይ አንድ ሰው አይደለም። ቆይ ጃቢሮ ቆይ ኢየሩሳሌምና ሆፕ እስቲ ተወያዩ እስቲ አንዴ። ምክንያቱም ኢየሩሳሌም እያለች ያለችው አንድ መጽሐፍ ነው ያለን እያለች ነው። ሆፕ ደግሞ እያለ ያለው አይ ጸሐፊው አንድ አይደለም ይለያያል እያለ ነው። መጽሐፍ ቅዱስ ነው አንድ ነው ያልኩት። አንተ እኮ የተለያየ መጽሐፍ ቅዱስ አለ አልክ። መጽሐፍ ቅዱስ አንድ ነው ያለን እኛ። ተይ በቃ ኢየሩሳሌም 66 ነው 80 ከኢየሱስ ክርስቶስ ጋር የነበረው ኖ ቆይ ጃቢሮ ትልቁ 66 ነው 80 ሆፕ 66 ነው የሚያምነው። ኢየሩስ ደግሞ 81 ነው። ሆፕ 81 ተሻንቺ ሆፕና ኢየሩሳሌም 80 ሆፕ 81 ትክክል 66 ላላ ኢየሩሳሌም አንዴ የትኛው መጽሐፍ ነው ትክክል? ዕምራ ነው መጣ አፉን ውስጥ አይ ሞባይል እኔ 81 ነው ተቀበል በቂ አንዴ ናም ምን አሉ እናምናለን ሀቢቢ አይ ሞባይል በብሉይ ኪዳንም በአዲስ ኪዳንም እናምናለን። خلاص እምሩ አንተ ጨርስ፣ ችግር የለውም ጨርስ። خلاص ሞባይል 6% ነው ያለው ቻርጅ ደግሞ አያደርግም። አይ በቃ አደረገ ቀጥሉ። እንትን በጣም ግሏልና ቻርጅ አያደርግም ነው ህግ አድርጓል። ከዘጋ ግን አጀማ ቻርጀር ነው። እሺ ቡግል በጣም ስለጋለ ቻርጅ አያደርግም። ኢየሩሳሌም ወይ እንትን እንበል። ቆይ ይምሩ ወይ ኡስታዝ ክፈት ወይ እንትና ወደዛ እንገልበጥ። ይምሩ እንደዛ የሚቻል ከሆነ ጥያቄው ብናደርግ አይሻልም? ጥያቄውን ብትመልስ ችግር ላ ሆፕ ትልቁ መንስኤ ይሄኛው እንግባባ እንጂ እኮ ቦታ እንፍጠር መጀመሪያ። ቆይ ቦታ እየተግባባን እኮ ነው አሁን። ኡስታዝ እኔ ግን ባወራ በጣም ደስ ይለኝ ነበር። እስካሁን በጣም እየጠበቅኩ ነበር። ጃቢሮ መክፈት እችላለሁ። አንተ ብትከፍትም ችግር የለውም። አንተ ቤት እመጣለን። ጃቢሮ ድንገት ከቆየን አንተ መቆየት ስለምችል ቀን ነው አንተ ጋር አዎ እኔ ጋር ግን አንዴ ቤኪ እኔ ቤት ና ቤኪ ኢየሩሳሌም እኔ ቤት ነው። ቤኪ ኢየሩሳሌምና ሆፕ በቅንነት በጣም ጥያቄ ነበረኝ እና እኔም እናንተም ችግር የለውም። ቻርጅ ያለቀ ስለሆነ ቤቱ ሊዘጋ ነው። ዕምራን ቤቱን ይዝጋና እኔ ቤት ነው። ችግር የለውም። እሺ ግን አስታውሰኝ እንድታስገባኝ። ብዙ ችግር የለውም። አስገባሃለሁ። መጀመሪያ መተህ ትልካለህ፣ አስገባሃለሁ። ኡስታዝ እሺ ግን ልተኛ ነበር። አንድ ጥያቄ አውርቼ ክፈትና ኡስታዝ ከሆስት ላከኝ ሰው እንድገለብጥ አንተ ጋር እንደዛ አደርጋለሁ። እንደዛ እኔ እንኳን የገባሁት ይቅርታ አድርጎልኝና እኔ እንኳን አረ አለ ዘቢ ምን አልኳቸው ነው? ቆይ አረ ከብሉ በአላህ ምን ነካችሁ?
ኡስታዝ የትኛው ነው ፎሎ ላድርገው? ችግር የለም አሁን ይመጣል ሐቢቢ አሁን ሰው ወርዳችሁ አስገባው ይመጣል። ሰላም አለይኩም። ቆይ እንዳዘጋላ አውራህ እንዴ ይምሩ ወርደሻል። አቤት እንዳታወርደኝ። ቆይ አንዴ 2000 ምናምን ሰው አለ። ኧረ ፎሎ አድርጉኝ፣ ኮፒ ሊንክ አድርጉልኝ። እሺ ግቡና ወላሂ ያበደ ሪከርዶች አሉ። እሺ ገብታችሁ ስሙ ያመለጣችሁ ማለት ነው። እና ፎሎ አድርጉኝ እሺ በደንብ እንዴ ይምሩ ይሁሉ ሰው እያለ ልዘጋ ፎሎ ሳያደርጉኝ አለ ኢንሻአላህ አይዘጋም። ፎሎ አድርጓት። ባረከላሁ ፊኩም ንጽር ነው ያው በዘመን ጋር ታይዶ ፎሎ አድርጉ። ላውርድሽ ያለ ጨርሰሻል? አይ ቲንክ ሚዩት ነሻለ። እሺ በቃ ይምሩዬ ጀዛከላህ ኸይር። እሺ ሽኩራን በቃ ተኛ። እሺ ኸይር አይደል ተናለ ኡስታዝን ላስገባው ነው። ሻፋ አውርድሻለሁ። ፎሎ አድርጓት። ባረከላሁ ፊኩም የሁሉም እህቶች ቪዲዮ ሪከርድ የሚለቁትን በቻላችሁት ፎሎ አድርጓቸው። ሪከርዳቸውን ስሙላቸው። ሪፖርት ስለሚያደርጉባቸውም ኮፒ ሊንክ ማድረግ አትርሱ። ኡስታዝ ሙአዝ ሲመጣ ነገሩን እሺ። እና 2000 ሰዎች እና ታተኙ ምንድነው? ምንድነው? ተኙ የደከማችሁ ተኙ። ዳዋ የፈለጋችሁ ደግሞ እንዳተኙና ባረከላሁ ፊኩም አላህ ይቀበላችሁ፣ አላህ ያክብራችሁ። እሺ ሁላችሁም ኮሜንተሮች ማሻአላ ዛሬ ፋርጋችሁን ነው ያላችሁት። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እምሩ ያ ሀቢቢ ሰላም ነው? አልሐምዱሊላህ በጣም ደህና ነን አልሐምዱሊላህ። ዘለም ወደ ቤት ገባን አልተዘያየርንም በደንብ። ዲና ሰላም ነው? አልሐምዱሊላህ። እናንተ ጋር አሁን የእንቅልፍ ሰዓት ደርሷል መሰለኛ። ኧረ የምሱብሂ ደረሰ እንጂ በቃ ላኢላሃ ኢለላህ። ስንት ሰዓት ነው አሁን? 9 ሰዓት 8 ሰዓት 8 ሰዓት አሁን በቃ 9 ሰዓት 10 ደቂቃ ይቀረው። 8 ከ50 ማለት ነው። እኛ ጋር ደግሞ ከጠዋቱ 3 ሰዓት ከ50 ነው። እና ደግሞ እኔ ከፍቼው ደግሞ እንዳይታየህ እንደዚህ ብሎ አስቸገረኝ። ቻርጅ ሲሰካ ኦኬ አንዳንዴ ያስቸግራል። አያት ከለቡ ግልም እንትን ነው ሞባይል ጉዳና ግሎበት እንትን አድርጎ ይሆናል። ስለዚህ እንደዚህ ሆነ። ይሰክቸዋል ሞባይሉን ግን ተሰክቶም እንትን ይሆናል ቀይ አበራ። አሁን 7% ገብቷል። ለዛ ወደ አንተ ይምጡ ብዬ ነው። خلاص ደግ አድርገሃል። ኢንሻአላህ እነሱ ከመጡ እስቲ አሁን አስገባቸዋለሁ ልጆቹን ይምጡ። በቃ ቆይ አንዴ ልንገራቸው። ያጀማር ኡስታዝን ፎሎ እያደረጋችሁ እሳቸው ጋር ሄዱ። እሺ ፎሎ አድርጉ። ከዛ ንኩትና ከስጆ ወይም ላይቭ የሚላለ ከዚህ ውጡ። ከተዘጋባችሁ በኋላ ቤቱ ጠፋ ምናምን የኡስታዝ አካውንት ጠፋ አይሰራ። ኡስታዝን ንኩ ጆይን በሉ። ክርስቲያኖች የቀደማቸው ክርስቲያን እና ኢየሩሳሌም ሰምታችሁ እና ኢየሩሳሌም እና ቤኪ ኢየሩሳሌም ቤኪ እና ማን ነበር? ሆፕ ነበር አይደል? አንደኛው ቻለው አንተን አስገባሃለሁ። አብሽር እና خلاص እምሩ ጀዛከላሁ ኸይር አላህ ይባርክ ፊክ ብያለሁ። ጃቢሮስ ጃቢርም አለ ይመጣል። خلاص አየ ሐቢቢ አላህ ይጠብቅህ። መልካም እንቅልፍ ብያለሁ። ወያክ ሐቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አሁን ነው ማስገባት። እሺ ለምን ትልካላችሁ? ሌሎቻችሁ ለምንድን ነው የምትልኩት? ኢየሩሳሌም ግቢ አንድ ሁለተኛ ሰው ደግሞ ማን ነበር? ላ ፋጥማ አይደለም። ላ እሺ እሺ ቤኪ ገብቷል አይደል? ናም ቤኪ ገብቷል። ሌላስ? ሆፕ ገብቷል። እሺ ሶስቱ ገብተዋል። ጃቢሮስ የት ነው? ጃቢሮን አላየሁትም።
ጃቢሮን አላየሁትም። ቆይ ሰው እንዴት እንዲህ ባንዴ ሞላው? ከኢምራን ቤት ተገልብጣችሁ መታችሁ ነው አይደል? አላህ በረካ ያደርጋችሁላችሁንም። እሺ ቅድም ምን ነበር ስናወራ የነበረው? የቱ ጋር ነበር ያቆምነውስ? ጃቢሮ አልመጣም መሰለኝ። خلاص ከመጣ ጃቢሮን እንትን በሉኝ ንገሩኝ፣ ጃቢሮ ሲመጣ ማለት ነው። እሺ ሆፕ ቅድም ስለ እንትን እያወራን ነበር። ኢየሩሳሌም መጽሐፍ ቅዱስ አንድ ናት አይደል? አዎ። ስንት መጽሐፍ ነው ያላት ውስጧ? አንድ መጽሐፍ ቅዱስ። አዎ በውስጧ 81 መጽሐፎችን ያቀፈችዋ ናት ወይ 66 ያቀፈችዋ? 81 ብሉይ ኪዳንና 81 ናት አይደል? ብሉይ ኪዳንና አዲስ ኪዳን መካከል 81 ማለት ነው። እሺ ይሄ መጽሐፍ ትርፍ እንደሆነ ታውቂያለሽ? አይደለም። ከፈጣሪ ዘንድ ያልወረዱ ነገሮች እንደተጨመሩበት ታውቂያለሽ? እኛ ከፈጣሪ ዘንድ ወረደ ሳይሆን እኛ በፈጣሪ መለኮት ያልተጻፉ መጽሐፎች አሉ። ለምሳሌ እነማ ካልሽኝ ሆፕ ይነግርሻል። ሆፕ ስንት መጽሐፍ ነው የምታምነው አንተ? 81 66 የሚያምኑትስ? አንተም ኦርቶዶክስ ነህ ማለት ነው። እነሱ ፕሮቴስታንቶች ናቸው። አመሰግናለሁ። እንኳን መለስችልኝ። እንዳመጣሽው መለስችው ማለት ነው። ጃቢሮን መጣ ማሻአላ። ፕሮቴስታንትና እኛ እኮ ማገናኘት ጴንጤ ነው አውቃለሁ። ባለሰባ ሶስቱም አለ አይደል? ባለሰባ ሶስቶች ደግሞ ሌሎች ናቸው። እሺ መልካም፣ ካቶሊኮች ናቸው ባለሰባ ሶስቶቹ። እሺ 66 መጽሐፍን የሚከተሉት ስንት መጽሐፍ አለን ብለው ነው የሚከተሉት? ታይጋ ሰዓት እኛ እኮ ስለራሳችን እንጂ ስለነሱ አይደለም የምንመሰክረው እኮ። እናንተ መጽሐፋችሁን አልተበረዘም፣ አልተከለሰም፣ አልተጨመረበትም፣ አልተቀነሰም ትላላችሁ። የእናንተኑ መጽሐፍ እናምንበታለን ብለው የሚከተሉት ባለሰባ አንዶቹ ካቶሊኮችም ይሁን ባለ 66ቶቹ ፕሮቴስታንቶችም የሚያምኑት እናንተ መጽሐፉን ያለ መለኮት ራእይ ዝም ብላችሁ እንደጨማመራችሁበት ነው የሚያምኑት። አይደለም። እነሱ ለራሳቸው የሚመቻቸውን ራሳቸው ቀንሰው አውጥተውት ነው እንጂ ከለምድን ብሎም አይደለም። እናወራቸዋለን እኮ ይሄው ኢምሩ መጥቷል። ሲጀመር እናወራቸዋለን እኮ ከነሱ ጋር ብዙ ጊዜ እናወራለን፣ እዚህ ቤት ገብተው ማለት ነው። ምክንያቱም በመለኮት ራእይ ተጻፈ ብለን አናምንም ነው የሚሉት። ተጨምሮ ነው እንጂ በመለኮት ራእይ አይደለም የተጻፈው ብለው ነው የሚያምኑት። እነሱ እኮ ናቸው የራሳቸው አመለካከት እኮ ነው። ከኛ ጋር ታዲያ ምን ያገናኘዋል? እናንተ ጋር የሚያገናኘው ልንገርሻ፣ የራእይ የመጨረሻው ራእይ ዮሐንስ ላይ አንዳችም የቀነሰ አንዳችም በመጽሐፍ ላይ አንዳችም የቀነሰ አንዳችም የጨመረ ወዮለት ይላል። ራሱ እንትን አውጥቷል። እሺ ህግ አውጥቷል። መጽሐፍ ቅዱስ ላይ አንዳችም መቀነስ አንዳችም መጨመር አይቻልም። እነሱ ደግሞ ለጨመሩትና ለቀነሱት እነሱ ይጠየቁበታል። እነሱ እኮ እያሉ ያሉት እናንተ ናቸው የጨመራችሁት እያሉ እኮ ነው። መጨመርና መቀነስ አይቻልም። ኦርቶዶክሶች የጨመሩት ነገር እነሱ ናቸው የሚጠየቁት። እነሱ የሚፈልጉትን ጥቅስ የራሳቸው ለራሳቸው የሚመቻቸው። ለማንኛውም ኢየሩስ እሺ፣ እኔ እንዴት አድርጌ ነው የእናንተ መጽሐፍ ልከተል የምችለው? ካቶሊኩ 71 እየተከተለ እናንተ 83 እየተከተላችሁ፣ ፕሮቴስታንቱ 66 እየተከተለ ይሄኛው ያኛውን እያስዋሸ ያኛው ደግሞ ይሄኛው ቅጥፈት ጨምሮበታል እያለ እከሌ አግድሏል የፈለጉትን መርጠውን የወሰዱት እያልሽ አንቺ እነሱም ሲመጡ በመለኮት ራእይ አይደለም የተጻፈው ዝም ብሎ ነው የተጻፈው እያሉ እንዴት አድርጌ ነው እኔ አሁን ይሄንን መጽሐፍ ትክክለኛ መጽሐፍ ነው ብዬ የምከተለው? ደግሞ ዒምሩ መጥቷል አይደል? ዒምራን ስንት መጽሐፍ ነው አባት የሌለው ጸሐፊ የሌለው ብቻ ነው የሚከተሉት ታውቃለህ አይደል? ፕሮቴስታንቶች ብሉይ ኪዳንን አዲስ ኪዳን ብቻ አይደለም። ክርስቶስ ደግሞ ብሉይ ኪዳንን አዲስ ኪዳን ብቻ አይደለም እነሱ የሚከተሉት እንጂ ልሽር አልመጣውም ብሏል። ለዛ እኛ ሁለቱም ዒምራን ኡስታዝ እዚህ ጋር ምንድን መሰለሽ? እሺ ቆይ ጃቢሮ
እሺ እንትን ቤኪን እናስተናግደውና እየሩስ ትቀጥላለች። አንዴ ቤኪ በጣም ረጅም ሰዓት ነው። እየሩስ ራሱ ከሷ ኋላ ነው የመጣችው። አንዴ እናስተናግደውና ሸኝተ ነው እየሩስ ትቀጥላለች። ጣልቃ ገብታ እኮ ነው በግድ ነው የወሰደችው። በነገራችን ላይ ጣልቃ እየገባች በግድ ነው የወሰደችው። ቤኪ ቆይ እየሩስ በኢየሱስ ክርስቶስ ላይ ስትጨቃጨቁ ለዛ ሳምንት የገባሁት። እሺ ቆይ አልተጨቃጨቅንም። ትቀጥያለሽ። አሁን የተነሳው ሀሳብ ላይ ቤኪ ጥያቄ ጠይቅና ሂድ። ከቤኪ ጋር እንጨርስና ከዚያ በኋላ ከአንቺ ጋር እንቀጥላለን። እሺ ቤኪ ቀጥል። እሺ ሁላችሁንም ሰላም ብያለሁ። ያላችሁን ያው በቅንነትና በወንድምነት ያው የእናንተ የምታውቁትን እኔም በበኩል የተረዳሁትን እየተወያየን እንቆያለን። እሺ እኔ አሁን የምጠይቀው ለምሳሌ አሁን በቁርአን ውስጥ ኢንጂልና ተውራት ከቁርአን በፊት እንደመጣ ይናገራል ማለት ነው። ምን ላይ መሰለህ? በሱር አልማዲ ምዕራፍ 5 ቁጥር 40 አልማዲ የሚባል ሱራ የለም ቁርአን ውስጥ። አልማዲ ማይዳ ነው፣ ችግር የለም። ቆይ ለምን እንደሆነ ታውቃለህ? አውቄ ነው ባይ ዘ ወይ አልማዲ እያለ ማስረጃ አለ። ቆይ አሁን ኢብሮ ማስረጃ አለ አልማዲ እያለ ታውቃለህ? እነዛ መጽሐፎች ከአላህ እንደሆኑ ካመነና አሁን ቁርአንም ከአላህ መሆኑን ካመነ እዛ ላይ ጥሩ ፖይንት ይዛል ብዬ ስላሰብኩ ነው። ከማን እንደወረዱ ነው የሚናገረው። ኢብራሂም ቀጥል። እንደዚያ ከሆነ ኢብራሂም ቀጥል፣ እንዳረምክለት ቀጥልለት። ጀዛከላህ ኸይር። እሺ ቤኪ ተውራትና ኢንጂል ከማን ዘንድ ወረዱ ይላል ቁርአን? ከማን ጋር አላህ እንደላካቸው ይገልጻል ይላል። ቴንክ ዩ ቬሪ ማች። እሺ ከአላህ እንደሆኑ ይናገራል አይደል? ቴንክ ዩ አይደለም። ቀጥል። በቃ ገብቶኛል። ከቁርአን በፊት የነበሩ መጽሐፍቶች፣ ለነቢያቶች የተሰጡ መጽሐፍቶች ከአላህ እንደሆኑ ይናገራል። እሺ ቀጥል ጥያቄ። እሺ እንትን ሙስሊም የመጣው እስልምና የመጣው በ600ኛው ክፍለ ዘመን ሲሆን ክርስትና የመጣው ደግሞ በመጀመሪያው በአንደኛው መቶ ክፍለ ዘመን እንደሆነ እንትን ተጽፏል። ለምሳሌ አሁን የራስን ንግግር መልሰ እንዳይፈርስብህ። እሺ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም መላክ የእስልምና እምነት መመስረት አይደለም። ቀደምት የነበሩ ነቢያቶች ተውራት፣ ኢንጂል የሚለውን መጽሐፉን ካላህ ዘንድ ነው ብለህ ካመንክ ከዛ የነብዩ ሰለላሁ ዐለይሂ ወሰለም እንደሱ ብዬ እኮ አይደለም ምን የማምነው እዚህ ጋር የሚገልጸውም እንደሱ ብሎ ሳይሆን ያንተ እምነት እኮ አይደለም ጥያቄ ነው እያነሳህ ያለው። እስልምና ላይ ጥያቄ ስታነሳ እስልምና ላይ እንዲህ ብዬ ነው የማምነው ብለህ ካልክማ አይሆንም እኮ። እንዲህ ማለት አንተ ያልገባህን ወይም የተሳሳትከውን ነገር እኮ ነው ልናርምልህ የመጣኸው አይደል? ወይ ልትማማር ነው የመጣኸው። ምንድነው ቀደምት የነበሩ መጽሐፍቶች ከማን ዘንድ ነበሩ የወረዱት ብዬ ስልህ ከአላህ ዘንድ አልከኝ። ኦኬ ከዛ በኋላ ምን አመጣህ ደግሞ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ነው እየተናገርክ ያለው። ከዛ በፊት የነበሩ ክርስቲያኖች እንደነበሩና መጨረሻ ላይ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ልክ የእስልምና እምነት መመስረት እያደረክ እያወራህ ነው። እሺ አልተጋጨበህም? አይደለም። አሁን እኮ እዚህ ጋር አላህ ያለው እኮ ነው። አላህ ያለው ለኢንጂልና ተውራት ነው የመጣው እንጂ ቁርአን አልነበረም እያለ እኮ ነው እዚህ ጋር ማለት ነው እኮ። እነዛ መጽሐፍቶች ይኸውልህ አንዴ በቃ እሺ ልንገርህ። በቃ አጠገብ ቁርአን አለ? ቁርአን የለም አጠገብ። ኦኬ እና አንድ ማሳያ ላሳየህና ከዛ በኋላ እንቀጥላለን። ችግር የለውም። ሱረቱ ኒሳ ምዕራፍ 163 ላይ የሚናገረውን ነገር አስረድቼ ጥቅል ኮንሰፕት ትይዛለህ። ምንድነው መሰለህ? አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር እኛ ወደ ኑህና ከርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን ይላል። ምንድነው አወረድን የሚለው? ሹፍ እኛ ወደ ኑህና ከርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን። ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ወደ ኢሳም ወደ አዩብም ወደ ዩኑስ